አዎ ሰክረው የጻፉትን ነገር እኔ ውሃ ጠጥቼ መረዳት አልቻልኩም። እኔ ወደ ኋላ ስመለስ ምናልባት ስልጡን የነበሩ ህዝቦች ነበሩ ብዬ ነው ማስበው። ታሪኩ ራሱ ብዙ ታሪክ አለ እኮ። ታሪክ ስታነብ ወደ ኋላ ተመልሳችሁ እኮ አሁን ራሱ እኮ እንዴት እንደሆነ ታሪኩ እንዴት ብዙ የተሰሩ ነገራቶች አሉ። ለምሳሌ ከብዙ ሺህ ዓመታት በፊት እና እንዴት እንደተሰሩ ራሱ በዚህ ዘመን እንኳን አይታወቅም። ለኛ ሚስጥር የሆነ ነገር ማለት ነውና ምናልባት በስልጣኔም ከኛ የመጠቁ ህዝቦች እንደነበሩ ነው እኔ የምረዳው። እና እንደዛ አድርገው ነው የጻፉት ይመስለኛል። ምንም ስታነበው ግራ ነው የሚገባ። ምንም የሚጨበጥ ነገር የለውም። የሚጨበጥ ነገር የለውም። በቃ ግራ ይገባል። እና እንደዚህ አይነት ብልጥ የሆኑ ሰዎች የጻፉት ይመስለኛል። መጽሐፍ ቅዱስ የመጨረሻ ብልጥ የሆኑ ሰዎች እንደዛ አድርገው የጻፉት ነው ይመስለኝ። እኔ ግን መጨረሻ ላይ ተዘሉ። ስላሴ ምናምን የሚባለው ነገር ገባበት። ስላሴ አሁን ማንም ፎንጋ ሰው ዝም ብለህ ብትጠይቀው ወይም ብትጠየቅ ልክ ዴቫ እንዳለው ነው፣ ፓስተር ዳዊት እንዳለው ነው። አንተ ትረዳዋለህ፣ ሰውን ግን ላስረዳ ብለህ እንትን ብትል ማስረዳት አትችልም አለ። አይገባም፣ በቃ ይጠፋብሃል አለ። እንደዚህ አይነት ነገር ነው ያለው። ይሄ ነገር እንትን ማድረጋቸው ራሱ በጣም ከባድ ነው በእውነት። እሺ ዙዙ ሰላም ብያለሁ። የምን ታሪክ መጽሐፍ ቅዱስ እኮ ታሪክ እኮ ነው። ታሪክ ነው ይሉኛል እንዴ? መጽሐፍ ቅዱስ እኮ ታሪክ እኮ ነው። የእስራኤል ታሪክ እኮ ነው። ሌላ ሚስጥር አለው እንዴ? ነገድ፣ ዘር ቆጠራ ታሪክ እኮ ነው። ፍጻሜ፣ ጦርነት፣ መገዳደል፣ ዝሙት፣ አመንዝራነት፣ ፍርድ ምናምን እኮ ነው። ታሪክ ነው፣ የተፈጸመ ነው። ጀምስ ሰላም ብያለሁ። ጀምስ አለ ትውልድ ግን ችግር አለበት። ኪያ ሰላም ብያለሁ። ኡይ ጃ እንዴት ነህ? አልሐምዱሊላህ ሰላም ሰላም ነው አለ። እንዴት ነህ? አለን አልሐምዱሊላህ። ጸባይ ሰናይ ነህ? አዎ በጣም ሰዎች ትልቅ ደረጃ ላይ ይጠብቁሃል። በነገርህ ላይ ገና ልጅም ስለሆንክ ሰዎች ካካሄድ፣ ካወራርህ፣ ከቁም ነገር፣ ከስርዓትህ፣ ከአንደበትህ ትልቅ ደረጃ ላይ ነው የሚጠብቁ ሰዎች። እየሰራህበት ነው? አዎ እየተመርኩ። አዎ በነገርህ ላይ እኔ መመስከር በጣም ደስ ይለኛልና ሰው እኛ እንኳን ለምን መሰለህ እውቀት ያላቸው ሰዎች እውቀት እንዳላቸው ቢነገራቸው መልካም ነው፣ መጠቀም ይችላሉ። ብርታት እንጂ ምንም እንትን አይሆንባቸውም። እንደኛ አይነት ፎንጋ ሰው ግን ጀግና ከሆነ ምናምን ብትለው ሰክረው ገደል ይገባል። ገብቷል? አብዛኛው አበሻ እንደዛ ነው። ስለዚህ ሰው ባለበት እንትን አትበለው የሚባለው እንደኔ ሲሆን ነው። ገብቷል? ይሄ እንትን ይልበታል። እና አንተና እንትና ሬይነር በጣም ነው እኔ የማደንቃችሁ። አንደኛ ነገር ጸባያችሁ በጣም ትሁት ናችሁ፣ ደስ ይላል። ሁለተኛ ደግሞ እውቀታችሁ በዚህ እድሜያችሁ በጣም ደስ የሚል እውቀት ነው ያላችሁ። እርጋታችሁ የፈለገ ነገር ቢሆን ምንድነው እኔ የሚከተለው ምናምን አይመለከተኝም፣ ጉዳይ አይደለም። ያ የሚከተለው ነገር የሚያስፈጽምበትና የሚኖርበትን እንትን ግን ስልቱ ግን በጣም ደስ ይለኛል። እኔ አደንቃለሁ። ያንተና የሬይነር በጣም ነው የሚለየው ከወንዶች ማለት ነው። በጣም ደስ የሚሉ እውቀት ነው ያላችሁ። አንተ አሁን በጣም አዋቂ ነህ፣ በጣም ብዙ የምታውቀው ነገር አለ። ገብቷል? ስለዚህ ምንድነው መስራትም አለብህ። በነገር ላይ ለራስህም ይጠቅምሃል። እየበሰልክ ነው እንትን የምትሆነው ውስጥህ ያለው እየሰጠክ እንትን ስትል የውስጥህን እያወጣ እያካፈልክ እንትን ስትኖር አዳዲስ ነገር ደግሞ ወደ ውስጥ የማስገባት እንትን ይልብሃልና ማስተማር አለብህ። በየመድረኩ በመገኘት ማውራት አለብህ። የምታውቀው በቀን 1 ደቂቃ 10 ደቂቃ ምናምን ቢሆን ማውራት መቻል አለብህ። ገብቶሃል አባባሌ? በጣም ጀግና ነህ። በጣም እውቀት አለ። ደስ በሚል አንደበት ነው ራሱ የምታወራው። እኔ በጣም ነው የማደንቃችሁ። ትህትናችሁ በጣም ደስ ይላል። በጣም አሪፍ ትህትና ነው። እውቀታችሁ በጣም ደስ ይላል። ሲቀጥል ደግሞ አቋም፣ ሰው አይጥም ይከተል። በቃ አቋም ሊኖረው ይገባል። ምክንያታዊ መሆን አለበት። ሰውን የሚያሳምንበት ቢያንስ እንኳን ለማሳመን መሞከር መቻል አለበት። ያ ያደረገውን ያ የወሰነውን ውሳኔ በራሱ መሆን አለበት። አንዳንድ ሰዎች የሰዎች ባሪያ ናቸው። በደን ተሸክመው
በእነሱ በደን ሌሎች ሰዎች ናቸው የሚኖሩት። እኔ በጣም ነው የሚያሳዝነኝ። እንደፈለጉ የሚያሽከረክሯቸው ሌሎች ሰዎች ናቸው። እናንተ ጋር ግን እንደዚህ አይነት ነገር የለም። አቋማችሁ ነው፣ ፍላጎታችሁ ነው። በፍላጎታችሁ፣ በአቋማችሁ፣ በመንገዳችሁ፣ በውሳኔያችሁ ደግሞ ቀጥ ብላችሁ የምትኖሩ ሰዎች ናቸው። ይመቻችሁ። ሰው እንደዚህ መሆን አለበት። የሚከተለውን ነገር የሚከተለው በራሱ መሆን አለበት። ሲወስንም በራሱ ሲከተልም በቃ በምክንያታዊ እንትን መሆን አለበት፣ መወሰን አለበት። ሲወስንም በቃ በራሱ ፍላጎት በራሱ ውሳኔ መሆን አለበት። እኔ በጣም ነው የማደንቅህ። በጣም ጎበዝ ልጅ ነህ። በጣም አዋቂ ነህ። በጣም ትሁት ነህ። ስርዓት አለ። ደስ የሚል ጸባይ ነው ያለ በነገርህ ላይ። አንተ ላታውቀው ትችላለህ። ብዙ ሰው ይነግረኛል ራሱ ስለአንተ እኔ እሰማለሁ። በጣም ጀግና ልጅ ነው፣ በጣም ጎበዝ ነው፣ ትልቅ ደረጃ ላይ ነው የምንጠብቀው ይላሉ። ከጸባይህ፣ ከእውቀትህ፣ ከንቃትህ አንጻር ማለት ነውና ቀጥል። አመሰግናለሁ። የምትልን ነገር የለም? የእንትን የባቡ ታሪክ እየገረመኝ ነበርና አሁን አንዲት ሴት በትክክለኛው እንደ እውነታው ካየን አንድ እባብ ሲጀመር አያወራም፣ ግን እንደው መጥቶ እንኳን ገና ከማውራቱ በፊት እንኳን የሆነ እባብ ካየች ወደ መሸሽ ነው የምትሄደው። ቁማ ከሱ ጋር የሆነ አይነት ኮሚኒኬሽን ውስጥ አትገባም። እና ታሪኩ አሁን አይምሮ ላለው ሰው ተቀባይነት ያለው ታሪክ አይደለም። እንዴት ነው አንዲት ሴት ቁማ የምታወራው? አንድ እባብ ካየች ወደ መሸሹ ነው የምትሄደው። ከዛ በኋላ ነው አይ ከረገመው በኋላ በአንተና በሰው መካከል ጠላትነትን አደርጋለሁ አላለም እግዚአብሔር? ስለዚህ ሴቶች መሮጥ የጀመሩት ከዛ በኋላ ነው እንጂ ከዛ በፊት ደፋር ነበሩ፣ ምንም አይመስላቸውም ነበረ። ሊሆን ይችላል። ቀጥል። ለማንኛውም እዛው ጋር ካየው አምላክ ከፈጠራቸው ከምድር አውሬዎች ሁሉ ተንኮለኛ ነበር ይላል። እዛ ጋር አምላክ ከፈጠራቸው ከምድር አውሬዎች ሁሉ ነው የሚለው። እዛ ጋር ብዙ አውሬዎች እንዳሉ ይናገራል። አሁን መቼም የአውሬነት ባህሪ ግልጽ ነው። እሱን ከአውሬዎች ነው የመደበው። ከአውሬዎች ሁሉ እግዚአብሔር ከፈጠራቸው ከአውሬዎች ሁሉ ተንኮለኛ ነበር ይላል። አንደኛ ምን አይነት አይኪው ሌቭል ኑሮት ነው አሁን እሱ ወደ ተንኮለኝነት የሚያደላ አይነት አስተሳሰብ የሚኖረው እባብ? አንድ ሰው እኮ አስቦ ከዛ ለሰው ክፉ ተመኝቶ ምናምን ነው ተንኮለኛ የሚባለው የአስተሳሰብ ደረጃ ላይ የሚደርስ። እዛ አስተሳሰብ ደረጃ ላይ አንድ እንስሳ መድረስ አይችልም፣ አያስብም። ሲጀመር እንስሳውን ተንኮለኛ ነው፣ ቸር ነው ወይ ንፉግ ነው ምናምን ማለት አትችልም አንድን እንስሳ። እና እዛም ላይ አውሬ ብሎ ነው ያስቀመጠው። እና ደግሞ አሁን አንዳንድ ጊዜ ምሳሌ ነው ሊሉ ይፈልጋሉ፣ ግን እዛ ጋር እግዚአብሔር ከፈጠራቸው ከምድር አውሬዎች ሁሉ ነው የሚለው። ቃል በቃል አውሬ ነው ብሎ ነው ያስቀመጠው። ሁለተኛ ደግሞ አንድ እንስሳ እንዴት ነው የሚቀጣው? አሁን በሰራው ስራ አሁን አንድ በሬ ወይ በግ ወይ ልክ እንደዚህ አይነት እንስሳ የሆነ ስራ ሰርቶ በዛ ኃጢአት፣ ጭራሽ ደግሞ ከኃጢአትም የበለጠ የውርስ ኃጢአት፣ እሱም እግሩ ተነሳ። ከዛ በኋላ ያሉትም አይነት የሱ ዘሮች በአጠቃላይ እግር የላቸው አፈር እየበሉ ይኖራሉ ይላል። ሲጀመር አፈርም አይደለም የሚበላው እኮ አሁን ምንም አይነት ዶክመንተሪ የለም እባብ አፈር እንደሚበላ። አፈር አይበላም ሲጀመር እባብ ኬት። እና ምንም የሆነ አይምሮ ላለው ሰው ምንም ሐሳቡ ምንም ልክ የሆነ ሐሳብ አይደለም። አንደኛ እባብ አፈር ትበላለህ ተብሏል። እስካሁን አፈር የሚበላ እባብ የለም። ሁለተኛ ደግሞ የሆነ ከአንዲት ሴት ጋር ቆሞ ወሬ ጀመሩ የሚለው ነገርም አያስኬድም። ከዛ ውጭ ምዛው ታሪክ ላይ ስናየው ከዚህ በኋላ ምንድነው የተፈጠረው ሲባል አዳም ወዲያው በላና አስታወሰ እግዚአብሔር አትብላ ብሎት እንደነበርና ወዲያው ሂዶ ተደበቀው። ሲደበቀው እግዚአብሔር አዳም የት እንዳለ ጠፋው። እና ዘፍጥረት ምዕራፍ 3 ቁጥር 2 ላይ ምን ይላል? ይሄ ዘፍጥረት ምዕራፍ 3 ቁጥር 9 ላይ እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው ይላል። ጠፋው። መጣራት ጀመረ እግዚአብሔር እየዞረና አንድ ሁሉን ቻይ የሆነ አምላክ የሆነ አካል ተደብቆት እንዴት ነው እየዞረ የት ነህ እያለ የሚጣር? ከዛ አዳም አይኔ እንደዚህ አድርጌ ተደብቄ ነው አለ። እና ተደብቆት ነበር አዳም ይሄን ከሰራ በኋላ። እግዚአብሔርም ጠፍቶት ነበር። አዳም የት ገባ እያለ እየፈለገ ነበር። አይ እሱ ግን እና ማለት አይሆንም እንጃ። አሁን ለምሳሌ አዳም ሆይ ወዴት ነህ ሲል እግዚአብሔር ልክ ካለህበት ውጣና እና ማለት አይሆንም። በምንኛ በእኛ ባህል ወዴት ነህ ካለኝ እኔ ጥያቄ ነው። ወዴት ነህ እዚህ ጋር ጥያቄ ምልክትም አለው።
አሁን ለምሳሌ አንድ ሰው ና ካለ ና ማለት ጥያቄ አይደለም አይደል? ሂድ ማለትም ጥያቄ አይደለም፣ ትእዛዝ ነው። እዚህ ጋር ግን ዘፍጥረት ምዕራፍ 3 ቁጥር 9 ላይ ጥያቄ ምልክት አለው። እግዚአብሔር አምላክም አዳምን ጠርቶ ወዴት ነህ አለው ይላል። ጥያቄ ምልክት ነው። የት እንደሆነ ለማወቅ ነው እንትኑን የፈለገው፣ ሎኬሽኑን ነው የፈለገው። ምክንያቱም አሁን አንተም እንዳልከው ሊያስኬድ ይችላል ጥያቄ ምልክት ባይኖረው ኑሮ ማለት ነው። ግን እዚህ ጋር ወዴት ነህ ብሎ ጥያቄ ምልክት ነው ያለው፣ እየጠየቀው ነው አዳም። ና ማለት አሁን ጥያቄ አይሆንም። ና ማለት ትእዛዝ ነው፣ ኮማንድ ነው። እዚህ ጋር ግን ገባኝ። ግን ወዴት ነህ አዳም ሆይ ወዴት ነህ ሲል ያው ያለበትን አውቆ ማፈሩንና መደበቁንም አውቆ ማጥፋቱንም እንትን እንዳለው እንትን አሳፍሮት ተረድቶት ልክ አዳም ሆይ ወዴት ነህ ሲለው እስኪ ና እስኪ ዝም ብለህ ግድ የለህም ና እስኪ ቀረብ ብለህ አውራኝ እንደማለት አድርገን ብንወስደው ተቀባይነት የለውም ካልክ እኔ አንተ ጋር እስማማለሁ፣ ችግር የለብኝም። አንወሰደው ካልክ አንወሰደው፣ ኢንፎርሜሽኑ የለውም አሁን እዚህ ጋር እግዚአብሔር። ምክንያቱም ቀጣዮቹንም ሐሳቦች ስናይ አውቆ ነው እንዳትል፣ ቀጣይ ደግሞ ምን ብሎ ጠየቀው? እርሱም አለ በገነት ድምፅህን ሰማሁ። አዳም የመለሰው መልስ ማለት ነው። እርሱም አለ በገነት ድምፅህን ሰማሁ፣ ራቁቴንም ስለሆንኩ ፈራሁ ተሸሸኩም አላለ። ከዛ እግዚአብሔርም አለው ራቁትህን እንደሆንክ ማን ነገረ? ከእርሱ እንዳትበላ ካልኩ ዛፍ በእውኑ በላህን አለ። እዚህ ጋር እግዚአብሔር እየጠየቀ ነው፣ በልተሃል ያልበላህም እያለ። ካወቀ ምን አስጠየቀው? ያው ለማወቅ ነው ብዙ ጊዜ የምንጠይቀው። እያወቅን አንጠይቅም? እንጠይቃለን። አሁን ለምሳሌ ሰውየው ጋር ወይም ክርክር ላይ ከሆን ወይ ሰውየውን በጥያቄ ለማስተማር ከፈለግን ልንጠይቀው እንችላለን። ግን እዚህ ጋር እየጠየቀበት ያለው ቁጥር 10 ላይ እርሱም አለ በገነት ድምፅህን ሰማሁ፣ ራቁቴንም ስለሆንኩ ፈራሁ ተሸሸኩም። እግዚአብሔርም አለ ራቁትህን እንደሆንክ ማን ነገረ? ከእርሱ እንዳትበላ ካልኩ ዛፍ በእውኑ በላህን? አዳምም አለ ከእግዚአብሔር ጋር እንድትሆን የሰጠኝ ሴት እርሷ ከዛፉ ሰጠችኝና በላሁ። እዚህ ጋር እግዚአብሔር እያንዳንዷን ፕሮሰስ አዳምን እየጠየቀው ነው፣ እንዴት እንደሆነ ማለት ነው። ኢንፎርሜሽን ጋዘር እያደረገ ነው። ማንንም ሰው እንደተረዳ አድርጎ ማስቀመጥ ይችላል። ምክንያቱም የመጽሐፍ ቅዱስ ችግር እንጂ የተርጓሚው ሰው ችግር አይደለም። በነገራችን ላይ መጽሐፍ ቅዱስ በዚህ ልክ የረቀቀ እንትን አይደለም እና ልክ ነው እያወራ ያለው። በነገራችን ላይ መጽሐፍ ቅዱስን የምናስተካክለው እኛ አይደለንም፣ ራሱ ነው መስተካከል የነበረበት። ልክ ነው እኮ ና ከሆነ ና መሆን ነበረበት እንጂ ወደየት ነህ እያለ ና የሚባል ነገር የለም። በቃ ወደየት ነህ ካለው ወደየት ነው ነው እኮ። እኔ አላስተካክልለትም፣ ዝም ብዬ እንትን ለማለት ብዬ ነው እንጂ ልክ ነው። ለማስተማር ነው እንደዛ ሲለው የነበረው፣ እንትን ብሎ ነው እንደዛ ሲለው የነበረው። ምሳሌያዊ አነጋገር ለምን አስፈለገው እግዚአብሔር? እንደዛ የሚባል ነገር አለ እንዴ? እውር አለ፣ የማይሰማ አለ፣ ዱዳ አለ፣ ምናምን የማይናገር አለ እኮ ትውልድ የሚመጣ ለማስተማር አይደል የተጻፈው መጽሐፍ ቅዱስን። ስለዚህ እኛ እንደሚገባን ሆኖ ነው መጻፍ ያለበት እንጂ እነሱ የተግባቡበትን አይደለም እንትን ማለት ያለበት። በነገራችን ላይ እንደዛማ ከሆነ ያወሩበትን ቋንቋው ራሱ ያወሩበትን እሱ ነው መቀመጥ የነበረበት ማለት ነው እንደዛ ከሆነ። ስለዚህ ስህተት ነው። ልክ ነህ፣ እጃ ተቀብየዋለሁ። እግዚአብሔር ወዴት ነህ ብሎ ሲጠይቅ የተደበቀበትን ዛፍ ስር የቱ ጋር እንደነበረ አያውቅም ነበረ ማለት ነው እግዚአብሔር በመጽሐፍ ቅዱስ መሰረት። ደግሞ እኮ እንትን ነው አሁን ስለ ያውቃልም ለማለት እዛው ምዕራፉ ላይ ማስረጃ ያስፈልጋል። አሁን አውቆ ነው፣ አሁን መላምት መስጠት ይቻላል። አሁን አውቆም ሊሆን ይችላል ማለት ይችላሉ። ግን አውቆ ነው ካሉ በምን ማስረጃ ነው? አሁን ዝም ብሎ እንትን ይሆናል፣ መላምት አይነት መስጠት ይሆናል። አሁን አውቆ አይደለም ስል እየጠየቀ ነው። ከዛ ደግሞ ምላሽም እየሰጠው ነው አዳም ለጥያቄው ማለት ነው። እያንዳንዷን ነገር ፕሮሰስ እግዚአብሔር ጠይቆ ነው እዛ ጋር ያወቀው። እኔ ከእንትኑ አንፃር ከአውዱ አንፃር ተነስቼ እነሱ አያውቆ ነው እግዚአብሔር እየጠየቀ ያለው ያውቃል፣ ግን ዝም ብሎ እየጠየቀ ነው ካሉ እንትን ያስፈልገዋል። ቀጥል እና እንትን ያስፈልገዋል። አሁን እነሱ ማስረጃ ያስፈልገዋል። አሁን አንድ ሰው መጽሐፍ ቅዱስ ከተጻፈው አትለፍ ይላልና ከተጻፈው ሰው ማለፍ የለበትም። አሁን እነሱ እዚህ ጋር እያወቀ ነው ካሉ የታል እንደዛ የሚል ጽሑፍ የለም። ከዛ ውጭ ወደ መላምት ከሄዱ እንትን ይሆናል፣ ከተጻፈው እያለፉ ነው። ያን ደግሞ መጽሐፍ ቅዱስ ይከለክላል።
ኃይል ጨምርልህ ሀሳብ እዚህ ጋር ራሱ ለምን ይደበቀዋል? እግዚአብሔር ሁሉን ያያል እንዴ? ዛፍ ስር ተደብቆ ነው እግዚአብሔር ያመልጠው? ገነት ውስጥ ምን ይሰራል እግዚአብሔር? ቀጥል ኃይል ጨምርልህ ብዬ ነው ማለት ገነት ውስጥ ምን ይሰራል ማለት ድምፁ ሲመላለስ የነበረው ገነት ውስጥ ነው እንዴ? ድምፁ ሲመላለስ ማለት እሱ የለም ማለት ነው? እሱ እዛ የለም ማለት ነው? እግዚአብሔር ድምፁ የት ነው ብሎ እኮ ደግሞ አዶን ነው አግኝቶት ይሆን? እዛው ከሩቅ ሆነው የተነጋገሩት አይታወቅም። እሱ በእርግጥ ድምፁ ሲመላለስ ሰማ ነው የሚለው አይደል? ድምፁ ሲመላለስ ሰማና ተደበቀ እኮ ነው አይ ቲንክ። ማለት ድምፁ ሲመላለስ ማለት ግን ምን ማለት ነው? እሱ ራሱ ምን ማለት ነው? ኮሽታ መሰለኝ። ኮሽታ አይ ሲመላለስ ማለት ዥው ካካው ምንትን እያለ ነው ልክ እንደሚራመድ ሰው። እንዴት ነው ሲመላለስ? አልገባኝም። እንዴት እናደርገው እስኪ ሲመላለስ? ልክ የሚያስጋባ እንትን የለም። ለምሳሌ አዲስ ቤት ስትገባ ድምፅ ስታወጣ ይመላለሳል። እንደዛ ማለት ነው እኮ። እንደዛ ነው ኢኮ ይሆናል። አዶን ነው እንግዲህ ነው አለ አይደል? አሁን ለምሳሌ ሬይነር ብለን የቤት ውስጥ ሬይነር ረ ይላል። እሱ ነው መመላለስ? እኮ እንደዛ ሊሆን። ኦኬ እንደዛ ነው መመላለስና ዘፍጥረት ላይ ብዙ ታሪክ አንስተህ ክሌም አድርገህ ማሸነፍ ትችላለህ። እዛ ታች ኮመንት ላይ ማን እንዳምናለች ላይክ አንድ ሰው መጽሐፍ ቅዱስን ይዞ ለሁለቱም ማን ነው ዘፍጥረትን ይዞ ሁለቱም እውነተኛ ታሪክ ሊያገኝበት ይችላል። ዝም ብለህ አንድ ሀሳብ ይዘና አንተ እውነተኛ ሀሳብ ታገኝበታለህ። ሀሳብ ብቻ ይዘና ፖሲብል ነው። ለምን ነው መጽሐፉ እንደዛ ነው? ላይክ አዶን ነው በንቀት ነው የተጻፈው። እንደውም አዶን ነው እንደዛ ነው ማስበው። ዘፍጥረት በተለይ እስከ ምዕራፍ 3-4 ያለው ድረስ በነገራችን ላይ ዘፍጥረት ያለው ሰይጣን ማን ነው? እባብ ሰይጣን የተባለው ዮሐንስ ራእይ ላይ ነው። ዮሐንስ ላይ ራእይ ላይ ነው የቀደመው እባብ የተባለው ሰይጣን ነው አለ። እና ሰይጣን መሬት ላይ ነው እባብ አፈር እየበላ ያለው። በሆድህ ትሳባለህ የተባለው እንዴ የወደቀው የቀደመው እባብ እንትን ነው እኮ ይላል እኮ ዮሐንስ ራእይ ላይ። ቆይ ልፈልግ። የቀደመው እባብ ይላል። እግረ መንገድህ የሆነ ሰዓት ላይ የሆነ ጥቅስ እኔ እንትን ብየዋለሁ። ሰይጣን ለእግዚአብሔር አብርሃም ልጁን እንዲሰዋ ሐሳብ ያቀረበበት እንትን ነበረ፣ ጥቅስ ነበረ። ረስቼው ማለት መጽሐፍ ኩፋሌ ላይ ነው። መጽሐፈ ኩፋሌ ነው። መጽሐፈ ኩፋሌ ላይ ነው። ኢትዮጵያ ኦርቶዶክስ አስፈራለች። አሁን በእንግሊዝኛ ማለት ያለው ነው ያለው ቀይሮታል። አሁን ንገረን ባቢ። ሀሳብ ትነግረን አሪፍ ነው። መጽሐፈ ኩፋሌ ላይም ቢሆን ሀሳቡማ ሰይጣን ለእግዚአብሔር ምን አለው? ለአብርሃም ዝም ብለህ ልጅህን ሰዋ በለው አለው። ገዝግዘው አለው። ገዝግዘው ብለህ ንገረው አለው። ገብቶሻል? ዝም ብለህ ረደው ብለህ ንገረው ሲለው እግዚአብሔር የሰይጣንን ሀሳብ ተቀበለና ለአብርሃም ልጅህን ሰዋው አለው። ልጅህን ረዳ አለው። እንደዛ ነው ሀሳቡ። ቀጥል ሬይነር። እንደዛ ነው ሀሳቡ። መጽሐፈ ኩፋሌ ላይ ነው። ልክ ማን ነው ኢዮብን ሰይጣን አይደለ እግዚአብሔርን የመከረው? አንተ እኮ እግዚአብሔር መጣ በጣም ሀብታም አደረከው፣ ልጆች ሰጠው፣ ጤና ሰጠው፣
ሁሉ ነገር ስለሰጠው ነው እንደዚህ ማይክ ምናምን ሲለው ሰይጣን እውነት እግዚአብሔር እውነት ነው ብሎ ከዛ እስቲ አንተ መጀመሪያ ልጆቹን ወሰድበትና ወይ ሀብቱን ወሰድበትና እስቲ እንደማያማርታ ያለ ሲለው እግዚአብሔር ሄዶ ይሄድና የፈለከውን አድርግ ሲለው ሄዶ ሀብቱን ወሰደበት። ከዛ በኋላ ኢዮብ አሁንም ተስፋ አልቆረጠም። ይሄው እኮ ምናምን አለ ቼክ ነው የሚያደርገው ነው እግዚአብሔር ዛጋ የምሩን ይላል እያረጋገጠ ነው ምን እንደሆነ አላውቅም። ለማን እያስመሰከረ እንደሆነ አላውቅም። ከዛ በኋላ ምን ያደርጋል? እንደገና ደግሞ ሰይጣን ይመጣና አሁን አይ በቃ ልጆቹን ወሰድበት ይላል። ልጆቹም ይወሰዱበታል። ከዛ አሁንም ተስፋ አልቆረጠም። በህመም ይመታል። በክፉ ህመም ማለት ነው። ላይክ ሰውነቱ ያ እንትን እየቆሰለ ምናምን በቃ ያለ አይደል መሬት ላይ ነው የሚንከባለለው። ይሄን ሁሉ ነው በሰይጣን እግዚአብሔር ሐሳቡን ከሰይጣን አግኝቶ ይሄን ሁሉ ያደረገበት በሰይጣን ባገኘው ሐሳብ ነው ምክር ማለት ነው። ከዛ በኋላ ኢዮብ ሲያማር ለምን እንደዚህ ትላለህ ብሎ ይጠይቃል። እንግዲህ ማነው ምን ፈልገው ነው ነብይ ነበረው ማለት እንችላለን። ኢዮብ አይደለም ሰይጣን ነው እንጂ አይደለም ሰይጣን ነብይ ነብይ አይደለም ያለፈ ነው እሱ ከነብይ ያለፈ ነው የሚሆነው ነው ያውቃል የሚሆነው ያውቃል ለምሳሌ ነብይ ነው ያልከው አዎ እየተመላለሰ በኢዮብና በእግዚአብሔር መካከል ወሬ ሲያመላልስ ከነበረ ትዕዛዝና ሕግ ሲያመላልስ ከነበረ መፈጸም የሚገባውን ኢዮብ ሊሆን የሚገባው መቀጣት ያለበትን ሲያመላልስ ከነበረ ነብይ ነበረ ማለት ነው። ጉባኤው ድረስ ውስጥ ነው የሚገባው ኮሱ ጉባኤው እግዚአብሔር ጉባኤ አለ ሰበስ እግዚአብሔር እንዴ ቆይ ራሱ መጽሐፍ ቅዱስ ራሱ ተት እንዳልሆነ ቆይ እዚህ ጋር አንድ ችግር አለ። እግዚአብሔር ብርሃን ነው ጨለማን በእርሱ ዘንድ ከቶ የለም ይላል አይደል? ጨለማ ብርሃን የተባለው ጽድቅ ነው። ያው እንትን ጨለማ ደግሞ ኃጢአት ነው። አመፀኛው ሰይጣን እንዴት ነው እግዚአብሔር ፊት የገባው? ያ ፊሎስ እንዴት ነው የገባው እግዚአብሔር ፊት ለፊት ስብሰባው ፊት ገብተው እንዴት ነው ይሄን ክፉ ሐሳብ የሰጠው? ፊቱ ጉባኤ ውስጥ ገብተው ማለት ነው። ይሄ አዶን ነው። እኔ ስፔሻል ትሪትመንት አለው ሰይጣን ከነብይ በላይ ጉባኤ ውስጥ እየገባ ለእግዚአብሔር ሐሳብ የሚያቀርብ ነው። ፍጥረት አይደለም። ምኑ ነው ፍጥረት ያለው ነው? ማለቴ ሐሳብ ሰይጣን ነው የእግዚአብሔር ፍጥረቱ እንደሆነ መጠን ስለዚህ በእግዚአብሔር ፊት ሊቀርብ ግድ ነው። ፍጥረት ስለሆነ ድረስ የትም ቦታ ይገባል ማለት ነው። እንዴት ጨለማ ውስጥ ብርሃን ውስጥ ገባ ለምትለው እግዚአብሔር እኮ ጉባኤ ውስጥ እኮ እግዚአብሔር በየትኛውም ቦታ ሊጠራው ይችላል። ብልቱ የተቆረጠ እንዳይገባ እኮ ያለው እግዚአብሔር ብልቱ የተቆረጠ እንዳይገባ፣ ሰይጣን ግን ይገባል። የትኛው ነው ይበልጡ? ምን ያገናኘው ከዛ ጋር? አንተ እግዚአብሔር መንፈስ እኮ ነው። በጣም ክፉ የሆነው ሰይጣን ገብቶ ጉባኤ ነው። ቆያ ጉባኤ ነው ይሄኛው። እግዚአብሔር ደግሞ መንፈስ ነው፣ በሁሉም ስፍራ አለ። ሬይነር ጥያቄ አለኝ። እሺ ቀጥል። በነገርህ ላይ ሰይጣን ገነት ውስጥ ከነበረ ገብቷል። ገነት ውስጥ ይኖር ነበር አይደል? አዎ ገነት ውስጥ ነበር። ስለዚህ ኑሮውን ጨርሶ ገነት ውስጥ አጣጥሞ እንደፈለገ ተንደላቆ የገነት ህይወትን ቋቅ እስኪለው ከኖረ እንትን ካለ በኋላ ነው ያጠፋው አይደል? የተባረረው ከዛ ውስጥ መውጣቱን እንጃ ነኝ እንዳላቀ ገነት ውስጥ ነው እንዴ መውጣቱን የት እናውቃለን? አንዱ ሰይጣን አዳም ብቻ ነው የተባረረው። እዛው ተቆልፉበት ይመስል ገነት ውስጥ እንደዛ የምትል ከሆነ እኔ እንትን የለኝም። ግን ከወጣ ግን የሰው ልጅ ራሱ ገነት ከገባ በኋላ ሰይጣን የማይሆንበት ነገር ምንድነው? መስረጃችን አሁን ያ እኮ እዛም ሄደህ ድግኝ እንደገና እንደ ሰይጣን ማለት ነው። አዎ ያስብላል። ልክ ነህ። ያምር ያስኬዳል። ካንት ፊሹር እንደ መጽሐፍ ቅዱስ የሆነ ጊዜ ለሸይጣን ልትሰይጥን ነው ይባሉ ልትሰይጥን ትችላለህ። ክፉ ነገር ልታረግ ትችላለህ። ሐሳቡ ሊመጣልህ ይችላል።
ምክንያቱም ሰይጣንም ከሆነ ጊዜ በኋላ ይመጣለት አትሰም ፖይንት ነው አይደለ የታበየው በእግዚአብሔር ላይ ፍሪ ዊልን ተጠቀመና ታበየና ይጠቀም። ከዛ ሰውም ደግሞ ፍሪ ዊልን ተጠቀመና እግዚአብሔር ላይ አመፀ፣ ወደቀ። አሁን ቢሳሳት በቃ ይወጣል ማለት ነው። በነገርህ ላይ እኔ የመጣልኝን ጥያቄ ጠይቃለሁ። በቃ መጽሐፍ ቅዱሳዊ መሰረት ካለው መጠየቅ ነው ያለበት። የሚገርምህ ነገር እንደዛ ነው መሆን ያለበት። ገብቷል። እንደውም እኔ አሁን ምንድነው የማደርገው መሰለ፣ ሰው በቅድሚያ የራሱ ሃይማኖት በደንብ ማወቅ አለበት። በቅድሚያ የራሱ ማወቅ አለበት ትንሽ። ከዛ ደግሞ በደንብ አድርጎ የትኛውም ሃይማኖት ማንበብ መቻል አለበት፣ መፈተሽ መቻል አለበት፣ መዳሰስ አለበት። መጽሐፍ ቅዱስ ከገነጠልከው ሁሉም ጥያቄ ነው። ራሱ መጽሐፍ ቅዱስነቱ ራሱ ጥያቄ ምልክት ውስጥ ነው። ገብቷል። ከላይ ጀምሮ ሳትገልጠው ራሱ ጥያቄ ምልክት ነው። በቃ ጥያቄ ነው መጽሐፍ ቅዱስ ራሱ ነው። ቅዱስ ነው ትለዋለህ። ስለዚህ ብዙ ጥያቄዎች ነው ያሉት፣ መጠየቅ አለበት። እሱ እንዳይጠይቅ ነው አሁን ብዙ ነገር የሚወራው፣ ብዙ ነገር የሚመጣው፣ ብዙ አጀንዳዎችን የሚመጡት፣ ብዙ ወደ መበሻሸቅም፣ ወደ መጣላትም፣ ወደ ጥላቻም፣ ወደ ማያስፈልጉ አላስፈላጊ ንግግሮች የሚነሱት ለመሰለ ትውልድ ጥያቄ እንዳይጠይቅ ነው። አስተማሪ የሆነ ሐሳብ ከመጽሐፍ ቅዱስ መሰረት አድርገህ ይዘህ ትውልድ እንዳታነቃ ነው። ለዚህ ነው። ስለዚህ ሁሉም ሰው መጠየቅ ነው ያለበት። አንድን ነገር እንኳን ካወቀ መጠየቅ አለበት። የሚጠይቀውን ለይቶ ማወቅ አለበት ብቻ ማለት ነው። በዛ ፖለቲካ ስለሚሰራ መሲ ሰላም ብያለሁ። መሲ አለሽ? ባቢ መሲ እስከምትጀምር አንድ ጥያቄ እዚሁ ላይ ከጨመራችሁ ላይ ማለት ነው እንድናገር ወይስ መሲ ሚዩት ከፍተሻል? መሲ አለሽ ወይ? ሚዩት አድርጋት። አልገባትም መሰለኝ። እንደገባሽ አላወቀችም። እሺ ቀጥይ። ድምጽ ስላለ ነው ወይ? አንዴ ቆይ፣ አንዴ ማሂ፣ አንዴ ስጦታ ሰላም ብያለሁ። ሰላም፣ እንዴት ነህ? አሎ፣ ሰላም ነው ሰላም ነው አለ። ኦርቶዶክስ አንድ ጥያቄ ልጠይቅህ ይቻላል? ዝም ብዬ ቀለል ያለ ጥያቄ ነው የምጠይቅህ። በእንትን ተረዳው። እሺ፣ ያው ከቻልክ ብቻ ነው የምትመልሰው። መላእክት ጾታ አላቸው? መላእክት ጾታ አላቸው? እኔ አላውቅም። እግዚአብሔር ጾታ አለው? እንደዛ ነው ማስበው። ስለዚህ እኛ በእግዚአብሔር አምሳል ተፈጠርን። ሴቶችስ በማን አምሳል ነው የተፈጠሩት? በእግዚአብሔር። የሴት ጾታ አለው እንዴ? ሴት ነው። እንዴት ነው ደግሞ አንተ የምትጠይቀኝ? እኮ እግዚአብሔር በእሱ አምሳል እኛ ፈጠረ ካልክ የእግዚአብሔር ወንድ ልጅ ነው አይደለ? ወንድ ነው አይደል? ተጸንሻለሽ ወንድ ልጅም ትወልጃለሽ ከተባለ ወንድ ነው። ጾታው ምንድነው ከተባለ የወንድ ጾታ ነው አይደል? ስለዚህ በእሱ አምሳል ወንድ ልጅን ፈጠረ። ወንድ ልጅ ጾታው ወንድ ስለሆነ ማለት ነው አይደል እንዴ? ሴቶች በማን አምሳል ላይ የተፈጠሩት? ሴትም በእግዚአብሔር ማለት ነው። ስለዚህ የሴት ጾታ አለው? ሴት ናታ። እሺ ጾታ የለውም፣ ችግር የለውም። ሌላ ጥያቄ ጾታ አይደል እንዴ? እኮ የጠየቅኩ እኮ ነው። በማን አምሳል ነው የተፈጠሩት ብዬ ስልህ የሰው እግዚአብሔር በእርሱ አምሳል እኛን ፈጠረ አልክ፣ ስለ ጾታ ስጠይቅህ። ስለዚህ በእሱ አምሳል እኛን ከፈጠረ እኔ እናንተ ከፈጠረ ወንድ ማለት ነው። ገብቷል?
ስለዚህ ሴቶች በማን አምሳል ነው የተፈጠሩት? ምክንያቱ ጾታቸው የተለየ ነው፣ ቅርጻቸውም የተለየ ነው፣ አፈጣጠራቸው በጣም የተለየ ነው። እሺ እኔ ይህን ነገር ስለማናውቀው እስኪ ይቅርታ አድርግልኝና አንተ ቴንክ ዩ። እሺ ሌላ ጥያቄ ልጠይቅህ። ስጦታ አለ ብትነግረኝ። ተቋርጠህ ነበረ። ጥያቄውን ልቀይርልህ። አይ እስኪ መልስልኝና እሱ መልስልሃለሁ። 3 ጥያቄዎችን ነው የምጠይቀውና ከዛ ደግሞ እኔ እንትን አደርገዋለሁ። ሌሎች አዋቂ ሰዎችም ስላሉ እነሱም ያብራሩት። ሁለተኛ ጥያቄ መሰለ ያየ የተመኘ አመነዘረ ይላል መጽሐፍ ቅዱስ። አዎ እግዚአብሔር ወይም ኢየሱስ ክርስቶስ በጾታ ወንድ ነው። ስለዚህ በጣም የተረገመች ሴት ብትኖርና ጾታውን ብታየውና ብትመኘው አመነዘረች ትባላለች እች ሴት? ከተመኘች ተመኘ ሌላ ሰው ወይስ እግዚአብሔር ነው የምትለው? ኖ ኢየሱስ ክርስቶስ ለምሳሌ ስጋ ለብሶ ሻወር እየወሰደም ይሁን እንደምንም ብላ አየችውና ተመኘች እንበል። ከተመኘች ደግሞ አመነዘረች ነው። አይ ሲጀመር ኢየሱስ እንዲህ ነገር ደግሞ አይሆንማ። በሚሆን ምናምን ሳይሆን የማይሆን ነገር ደግሞ አጠይቀኛ። እንዴት? ኢየሱስ ለምሳሌ እንዴት ሻወር ሊወስድ ይችላል? ኖ ይወስዳል እኮ ኢየሱስ። አታውቅም? ይሄ ይወስዳል እኮ። ኧረ እኔ አላውቅም። ኢየሱስ ሻወር እንደሚወስድ አይውሰድ። ሻወር አይውሰድ ግን እንደምንም ብላ ልብስ ይለብስ ነበር። ልብስ እየቀየረ ምናምን አየችው እንበል፣ ተመኘችው። አመነዘረች ማለት እንችላለን እቺ ሴት? ደግሞ አንተን ደግሞ ያልሆነ ነገር አጠይቀኛ። ማይሆን ነገር እንዲህ በራስ እየፈጠርህ ወይ መጽሐፍ ቅዱስ ነገር የሌለ ነገር። መጽሐፍ ቅዱሳዊ እኮ ነው። እኔ ለምን መሰለህ የምጠይቅህ? አንደኛ ነገር መልስ እንዲገኝበት የምፈልገው ነገር ነው የምጠይቀው። ገብቶሃል? ለምን ስትል ያየ የተመኘ አመነዘረ ከተባለ የተረገመች ሴት ኢየሱስ ክርስቶስ ብታየውና ብትመኘው አመነዘረች ትባላለች ወይ ነው አንደኛ ጥያቄ። አመነዘርሽ ብሎ ራሱ እግዚአብሔር ይቀጣታል ወይ? እግዚአብሔርስ ጾታ ስለተሸከመ የወንድ ልጅ ጾታ ስላለው ጾታ በመሸከሙ ሴቶች እንዲያመነዝሩ ያደርጋል ማለት ነው በጾታው። አየኸው እዚህ ጋር እንዴት እንደሚሆን። አይ ሲጀመር ኢየሱስ እንዲህ አይነት ቦታ አይገኝ እንዲህ ማረግምም እንዲህ ማይሆን ነገር ደግሞ አንተ በራስህ ፈጥረህ ደግሞ እንዲህ አልፈጠርኩም እኮ ከመጽሐፍ ቅዱስ መሰረት ነው። ግን እዛ ጋር አንተ በተናገርከው እጠይቅሃለሁ። አንተ በተናገርከው ኢየሱስ ክርስቶስ 33 ዓመት ነው የኖረው አይደለ? እስራኤል ምድር ላይ ታጥቦ አያውቅም? ታጥቦ ሻወር አድርጎ አያውቅም? እኔ እንጃ፣ እኔ አላውቅም። ሻወር እንደሚወስድ አላውቅም። በቃ እሺ። አይ ሌላው እንኳን ከበድ ያለ ጥያቄ ስለሆነ መሲ የራሱ ከብዶኛል። ተጨማሪ ማለት አሁን ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ የሰው ልጅ የተፈተነው ሁሉ ያኔ ተፈትኗል አይደለም? ያኔ ሰው እንደመሆኑ መጠን ሰው የሚፈተነውን ይፈተናል አይደለም? የወሲብ ምኞት ነበረው ይባላል። እሱ ራሱ ማለት ነው። ያኔ ሴት ኢየሱስን አይታ ወሲብ ስሜት ተሰማት ብቻም ሳይሆን ራሱ ኢየሱስ እንደ ሰው እንትን ስላለው የሴቶችን አይቶ እንትን በወሲብ ስሜት ቢያስብ እሱ ስለዚህ ያየ የተመኘ ያመነዘረ አይኑ ይውጣ ብሏል። ታዲያ ኢየሱስ ይሄን ነገር አላደረገውም ወይ ነው? ይሄ ነው ተጨማሪ ያልኩት። ቀጥሎ በስጋ ቢመኝ ማለትሽ ነው? ቢመኝ ነው ተመኝተዋል ነው? እንዴ ማለት ሰው ነው። እንደ ሰው እስከሆነ ድረስ ሊመኝ ይችላል። ደግሞም ተፈትኗል ነው ያሉት እኮ ራሳቸው ክርስቲያኖቹ። ኢየሱስ ሰው እንደ እስከሆነ ድረስ ሰው የተፈተነው ሁሉ ተፈትኗል፣ ስለዚህ በወሲብ ስሜትም ተፈትኗል ነው የተባለው። ስለዚህ ኢየሱስ ያንን የወሲብ ስሜቱን እንዴት ነው ፈተናውን ያለፈው ነው? ያኔ አይቶ ቢመኝስ ያችን ሴት ነው እሱ ላይ ማን ነው ግን የሚፈጽመው? ያየ የተመኘ አይኑ መውጣት አለበት አይደል ያለው። ስለዚህ ኢየሱስ ክርስቶስ በወሲብ የተፈተነውን እንዴት አለፈው ነው? ቅጣቱን ለምን እንትን አላለም ነው? ለምን አልቀጡትም? ለምን አይኑን አላወጡትም ነው? አይ እኔ ግን ይሄ ጥያቄ መመለስ የሚችል ሰው ያለ አይመስለኝም።
መሲ? ምክንያቱም በጣም ከባድ ጥያቄ ነው። ገብቶሻል? ስጦታ ደግሞ ዝም ብሎ እንትን ቢማር ማለት በነገርህ ላይ ስጦታ እኛ ቤት በነፃነት ሀሳብ የሚሰጥበት ቤት ነው። ገብተዋል? የ665ቶች ቤት ይባላል። ስለዚህ የማታውቀውን አላውቅም ትላለህ። የምታውቀው ነገር ካለ ደግሞ የምታውቀውን የምታወራበት እንደፈለግ ከሆነ እንትን የምትልበት ቤት ነው። ለጠቅላላ እውቀት ብዬ ነው። ስጦታ ኢየሱስ ክርስቶስ ተናገሩት ማለት ነው። አንድ ነገር ልንገላችሁ። እሺ፣ አይ አሁን ለምሳሌ ማንኛውም እናንተ ደግሞ አሁን ያልገባችሁ ነገር ማለት ነው። አሁን ወይ ያልሆነ ነገር እንዲህ ቢሆንስ ማለት እኮ እኔ እንጃ፣ እናንተ ሐሳብ አልደግፍ የሆነ ነገር የለም ምንም ያልሆነ ነገር እናንተ ቢሆንስ ብላችሁ እኮ ነው የምትከራከሩት። እንዲህ ተብሎ እኔ እንጃ እንዳልሆነ እኮ ከሆነ ልጠይቀው። ይሄ ከወሲብ ስሜት አንፃር አንዲት ሴት ነበረች ኢየሱስ ክርስቶስ ጋር መጣ። ማቴዎስ 26:7 ላይ የአልባጥሮስ ሽቶ በጭንቅላቱ ማፈሰሰች፣ በእግሩ ማፈሰሰች፣ በፀጉሯም እያበሰች እየተሻሸችው ነበር። አንዲት ሴት አንተን መጣ እግርህ ላይ ጭንቅላት ላይ ሽቶ አፍሳ በፀጉሯ ብትተሻሽ ምንም አይነት የወንድ ስሜት አይሰማህም? ኢየሱስ ክርስቶስ ወንድ ነው። ያየ ተመኛ መንዝሯል ብሏል። ግን እዚህ ጋር ከማየት ከመመኘት በዘለለ መታ እየተሻሸችው ነው። እንዴት ነው ስሜት የማይኖር? ቀጥል፣ መልስ። ስጦታ እየጠየቀህ ነው። አይ አሁን እናንተ ጥያቄ ምን አይነት እንደኔ ራሱ አዲስ ስለሆነ ዛሬ ግራ ግብት ብሎ ቀጣይ ልዘጋጅበትና እመለሳለሁ። አይሻልም? ፍጹም ሰው ስለሆነ እኮ ነው የምትጠየቀው። ኢየሱስ ፍጹም ሰው ነው። ፍጹም ሰው ነው። ሰው ግን ያለ ስሜት ሰው ሙሉ ሰው ይባላል እንዴ? ስጦታ እሱ ደግሞ አምላክን ለምሳሌ እሱ እናንተ እንደምትሉት እኮ አይደለም። ሙሉ እንደኛ ስሜት እንደኛ ሁሉ ነገር እኮ እሱ እኮ በቃ በሰውነት እኮ በሰውነት ሙሉ ነው አይደል? በሰውነት ፍጹም ሰው ነው። በሰውነት እኮ ስለዚህ ስሜት የሌለው ሰው ፍጹም ሰው መባል ይቻላል ማለት እንችላለን። እሱ ደግሞ ከሰው የሚለያል አምላክ ነዋ። አይደለም፣ በሰውነት እኮ ነው የምጠይቅህ። በሰውነት ኢየሱስ ክርስቶስ ስሜት የለውም ካልክ ገብቷል። በሰውነት ደግሞ እዚህ ጋር ደግሞ መጥተህ ፍጹም ሰው ነው ካልክ መልሰህ ደግሞ ስሜት የለውም እያልከኝ ነው። ስለዚህ ስሜት የሌለው ሰው ፍጹም ሰው ማለት እንችላለን ወይ ነው? ከባድ ጥያቄ ነው። በቃ ራሱን አጠፋ፣ ወረደ። አዝናለሁ። ስጦታው እንደዛ ማድረግ አልነበረም። ቢያንስ እንኳን ቻው ማለት ነበረብህ እኮ። በእውነት ከባድ ነገር ነው ያደረግከው እንዴ! እኔ ጎዳኸኝ። መሲ ቀጥይ። እንደውም አንቺን ልጠይቅሽ፣ እሱ ራሱ መልሽው። እሺ ስጦታ በነገራችን ላይ ምንድን ነበር ሊጠይቅ የመጣው? ስጦታኛ የጠየቅን በክርስትና አለ የሚባለውን ነው። ራሳቸው ክርስቲያኖች ናቸው። ኢየሱስ ሰው ነበረ። ሰው እንደመሆኑ መጠን ሰዎች የተፈተኑትን ተፈትኗል ተብሎ በክርስትና ይታመናል። በዛ ሂሳብ ነው እንግዲህ ኢየሱስ ክርስቶስ በወሲብ ስሜት ማለትም ይሄ ምንድን ነበር በፍትወት ስሜት ይፈተን እንደነበረ ከክርስትና ነው እኛ ያገኘ ነው። ኢየሱስ በፍትወት ስሜት ይፈተን ነበር አይፈተንም ነበር የሚለው ለኛ ምንም አይጠቅመንም። ለኛ ይሄ መለኮታዊ አስተምሮ አይደለም። እኛ የሚያስጨንቀን ምንድነው? የዶግማ ትምህርት፣ የድነት ትምህርት ነው። ኦኬ ሰዎች በአላህ በማመን መልካምን ስራ በመስራት ገነትን እንዲወርሱ በምድር ላይም ስነ ምግባራቸውን ገንብተው የተከበሩ ሰዎች ነው እንዲኖሩ ነው ዋና ዓላማችን። ኦኬ ነገር ግን ስለ ኢየሱስ ማወቅ ስለነበረብህ ስትጠያየቁ ስለደረስኩኝ ያንን ላስታውሳቸው ነው ለልጆቹ የተናገርኩት። እና ስጦታው ምናልባት ከታችሁ ነው የምታዳምጠኝ ከሆነ መጽሐፍ ቅዱስን አንብብ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ማን ነው የሚለውን ታገኘዋለህ ነው የምለው። ይሄ ነው መልእክቴ። ምክንያቱም የሚያስጨንቀን ኢየሱስ ክርስቶስ እግዚአብሔር እንዳልሆነ ማወቅ ነው። የሚያስጨንቀን የዶግማ ትምህርት ነው። የሐዋርያት የዶግማ ትምህርት ምንድነው? አንድ እግዚአብሔር አለና በአንዱ በእግዚአብሔርና በሰው መካከል ያለው ደግሞ አማላጁ ኢየሱስ ክርስቶስ ነው ብለው ነው የሐዋርያት የዶግማ ትምህርታቸውና እምነታቸው። ስለዚህ ያንን ለማግኘት
መጽሐፍ ቅዱስን ሄርሜኔቲክ ብሎ ማለት መጽሐፍ ቅዱስ ራሱን ይዘቱን በመከተል ማንበብ ነው። የፕሮቴስታንትንም ሆነ የኦርቶዶክስን ትርጉም ሳትከተል ራሱ መጽሐፍ ቅዱስ ራሱን በራሱ ስለሚፈታ እሱን መሰረት አድርገህ እንድታነብ ነው የምንጠቁመው። ላለውኝ ወገናችን ስጦታው ባቢ ምንድን ነበር ጥያቄ? ጥያቄ መሲ ኢየሱስ ክርስቶስ ፍጹም ሰው ነው። ያው ቃሉ ባይኖርም ፍጹም ሰው ነው የሰው እምነት። አዎ። ስለዚህ የሰው ልጅ ስሜት ሳይኖረው ፍጹም ሊሆን ይችላል? አይችልም። ግን ያው ሰውዬው ኦርቶዶክስ ከሆነ ኦርቶዶክስ ያኔ ኢየሱስ ፍጹም ሰው ነው እኮ አትልም እኮ። ያኔ ሰውም አምላክም ነው የምትለው። ፍጹም ሰውነትን ከአምላክነት እኮ አትነጥልም እኮ። አሁን በኦርቶዶክሶች እና በፕሮቴስታንቶች ምክንያት ወይም የከሌቄዶን ጉባኤ ዋና ምክንያት እኮ ይሄ እኮ ነው እኮ። አሁን ቄርሎስ የሚባለው ሰውዬ ማርያም የፈጣሪ እናት ናት፣ ኢየሱስ ክርስቶስም ራሱ ፈጣሪ ነው የሚለውን ነገር ያስተምር የነበረ የቄርሎስ ተማሪ የሆነው ያ ዲዮስቆሮስ የሚባለው የከሌቄዶን ጉባኤ ላይ በቦክስ ብለው ጥርሱን ያፈለሱ ሰውዬ ማለት ነው። እሱ ነው እንግዲህ ከነሊዮ ጋር ከካቶሊክ መስራቾቹ ጋር ተጣልቶ የነበረው እና ይዞት የቀረው ምንድነው ኢየሱስ ልክ እንደ ካቶሊክ ፍጹም ሰው ፍጹም አምላክ አይደለም የሚሉት እኮ። ሰውም አምላክም ነው። ያኔ ፍጹም ሰው ፍጹም አምላክ ሳይሆን የሚባለው ሰውም አምላክ ነው የምትለው ማለትም አምላክነቱን ከሰውነቱ አትነጥልም፣ ሰውነቱን ከአምላክነቱ አትነጥልም በኦርቶዶክስ ማለት ነው። ጭራሽ ምሻ ያስተምሩ እኮ በሰውነቱ ወራት በቀበጥ ጥርሴ እኮ አይሉም እኮ ኢየሱስን ኦርቶዶክሶች ልብ ብለህ ከሆነ ማለት ነው። በሰውነቱ ወራት በቀበጥ ጥርሴ አይሉም። በሰውነቱ ወራት የሚሉት ፕሮቴስታንቶቹ ናቸው። ምክንያቱም ፕሮቴስታንት ከካቶሊክ ስለሚገነጠሉ ደግሞም የተደረገውን ጉባኤ ይቀበላሉ። አሁን እኮ ፕሮቴስታንቶች ይሄ አምስቱ ሶላ ስክሪፕቸር ቢሉም የከሌቄዶን ጉባኤ ይቀበላሉ፣ የቆስጠንጢኖን ጉባኤ ይቀበላሉ፣ የኒቅያን ጉባኤ ይቀበላሉ። ማለትም እዛ ቄሶቹና መነኮሳቶቹ የተስማሙበትን ሐሳብ ተቀብለው በስላሴ ያምናሉ። አዎ ኢየሱስ እግዚአብሔር ወልድ ነው ይላሉ። ያንን ያምናሉ። ደግሞም ምን ይላሉ? ልክ እንደ ካቶሊክ ሁለት ባህሪ ያለው ነው የምትለው። ሁለት ባህሪ ብሎ ማለት ይሄ ፍጹም ሰው ፍጹም አምላክ ብለው ፍጹም ሰው ያደርጉትና ፍጹም አምላክ ያደርጉታል። ሁለት ባህሪ። ኦርቶዶክስ ጋር ሁለት ባህሪ የለም። ለዚህ ነው ፍጹም ሰው አይባልም በኦርቶዶክስ። እንደው ነውር ነው፣ እንደው እንትን ነው እንደ ምንፍቅና ነው። ይሄ ምንድን ነበር ንስጥሮሳዊ ነው ሲሉ ነበር ባለፈ ሳይሆን ሁሉ ጊዜ እንትን የሚሉት ማለት ነው የሚያስተምሩት። ሶ ምንድነው በኦርቶዶክስ ኢየሱስ በፍጹም ሰው ሰውነቱ ይሄን ያደረገ ምን አለ? መለኮትነት አለ። በመለኮትነት ውስጥ የኢየሱስ ሰውነት አለ። ልክ እንደ መነጠል እንደማትችለው ሁሉ ማኪያቶ ማለት ነው የኦርቶዶክስ አስተምሮ። ስለዚህ ሲበላም ሲጠጣ ያኒ መለኮት ያለበት ነው። አስበዋል። ሲተኛም ለምሳሌ መርከብ ላይ በተኛ ሰዓት፣ በተራበ ሰዓት፣ በለሲቱን በረገመባት ሰዓት ያኒ ይሄ ሁሉ ምንድነው አምላክም ሰው ነው የሚባለው እንጂ ፍጹም ሰው አይባልም። ኦርቶዶክሶች ፍጹም ሰው አይደለም። ፍጹም ሰው የሚሉት ምኖች ናቸው? ፕሮቴስታንቶችና ካቶሊኮች ናቸው ማለት ነው። ባቢ እሺ። አይ በቃ ቅድም ስናወራበት የነበረ ነገር ነበርና አንቺ ልጠይቅሽ። እሺ። ማሂም ጥያቄ አላት በነገራችን ላይ መጨረሻ ትጠይቃለች። የሰው ልጅ ኃጢአት የሚሰራው በመንፈስ ሲደክም ነው አይደል? መንፈሱ ሲደክም ነው። ወላሂ የሰው ልጅ መንፈሳዊ ያኔ ከአምላኩ የሚቀርብበት ነገር ደካማ ሲሆን ከአምላኩ በጣም የሚቀርብ ሲሆን መንፈሳዊነት ነው። መንፈሳዊነትን ነው አይደል? ኢየሱስ መንፈሱ ደካማ ነበር፣ ኃጢአተኛ ነበር ማለት እንችላለን? አዎ በነገር ላይ እኮ እንትን መጾም መጸለይ እኮ እንደ ንስሐ እኮ ነው፣ ወደ እግዚአብሔር እንደ መቅረብ እኮ ነው። አኪድ መንፈሱ ደካማ ቢሆን ነው ያኒ መንፈሱ ደካማ ነው ተብሎ ወንጌል ላይ ባይጻፍም አሁን ኢየሱስ እኮ ጾሟል። በመንፈስ ደካማ ነበረ ሳይሆን ሕፃኑ ማደገ ጥበብ ሞልቶበት በመንፈስ ጠነከረ ካለ በመንፈስ ጠነከረ ከተባለ ደካማ ነበረ ማለት ነው አይደል? በመንፈስ ጠነከረ ሲባል ገና ልጅ ስለሆነ ነው። ሲያድግ አንድ ሰው እኮ ሲያድግ አካላዊ ነው። በመንፈስ ነዋ። እሱ በስጋ ነው አይደል? ልጅ የነበረው በስጋ ነው። መንፈስም ስጋም እኮ ያድጋል እኮ መንፈስ ደካማ ነበረ በመንፈስ ደካማ ነበረ ማለት ነው። አዎ ማን ህፃን ነው ያኒ ያድጋል። ያኒ ኦፍ ኮርስ ሰው እንደሞ ሰው ነው። ልክ እንደማንኛውም ሰው እግዚአብሔር በመንፈስም እያጠነከረው በስጋም እያጎለበተው አድጓል። ነው እንደ አንቺ እምነት አይደለም መመለስ ያለብሽ መሲ። እንደ አንቺ እምነትማ ይገባኛል
እኔ እንደ መጽሐፉና ሰው ኢየሱስ ክርስቶስ እግዚአብሔር ነው ብለው ስለሚያምን ነው ያ ያወረደው ስጋ የለበሰ መለኮትነትን የተሸከመ ስጋ ብሎ እንደሚያምን ሰው ነው መመለስ ያለብሽ። አሁን እሱ እግዚአብሔር ራሱ ከነበረ ሕፃንም ቢሆን ራሱ እኮ መንፈስ ጠንካራ ነበረ፣ እውቀትም አለው። ሕፃንም ቢሆን ራሱ እንኳን ከተወለደ በኋላ ይቅርና ሳይወለድም ማህፀን ውስጥ ሳለ ራሱን ያውቃል ማለት ነው አይደል? እንደዛ ነው ያኔ በእነሱ አስተሳሰብ እንደዛ ነው። ግን ያው እንደ መጽሐፉ ከሄድን ኖርማሊ መጽሐፉ የሚለው ሌላ ነው። በተለይም ይሄ በመንፈስ ደካማ ነው ፕሮቴስታንቶች እኮ ናቸው። ኢቭን አሁን በካቶሊክ በኦርቶዶክስ እንደነገርኩ ኢየሱስ በመንፈሱ ደካማ ነበረ፣ የኢየሱስ መንፈሱና ስጋው ጎለበተ አይሉም። ጭራሽም ደግሞ ሰውነቱን ከአምላክነቱ መነጠል አይቻልም። ፍጹም ሰው ፍጹም አምላክም አይሉትም። ኖርማሊ ሲረገዝም መለኮት ነው አስበዋል። ደሙ ራሱ ጽንሱ ራሱ ተወልዶ የሚያህፃኑም መለኮትና ሰው ነው። ኢየሱስም በመንፈስም እያደገ በስጋም እያደገ ሲመጣ መለኮትና ሰው ነው አስበዋል። ያኒ ምንድነው የሚሉት እሱ ቃል ስጋ ሆነ ሲሉ መጀመሪያ ገና መልአኩ ገብርኤል መጥቶ ማርያምን ተጸነሻለሽ ወንድ ልጅም ትወልጃለሽ ስላት በዛ ሰዓት ከተጸነሰ ጀምሮ ያኒ መለኮትና ሰው ነው አብሮ የተጸነሰው ነው ያኒ እነሱ የሚሉት። ግን ወደ ፕሮቴስታንቶች ስንመጣ ፕሮቴስታንቶች ሰው ነው ፍጹም ሰው ነው። ስለዚህ ፍጹም ሰውነት ልክ እንደኛ ማለት ነው። እኛ የምንፈተነውን ይፈተናል። ለዛም ነው እኮ ኢቭን መንፈሱ ታወከ የሌለም እንደ ኢየሱስ መጽሐፍ ቅዱስ ላይ መንፈሱ ይታወካል። አዎ ይታወካል፣ ሰው ስለሆነ ይሉሃል ፕሮቴስታንቶቹ ከካቶሊክ የተገነጠሉት። ያኒ የስላሴ ዶክትሪን ፕሮቴስታንቶች የካቶሊክን ስለሚከተሉ ኢቭን በፍትወት ስጋ ተፈትኗል ይሉ የለም እንዴ? ሰው ስለሆነ ሰው ይራባል፣ ይጠማል፣ መንፈሱ ይታወካል። ወንድ እንደመሆኑ መጠን የሴት ፍላጎት ወስበ በፍትወት ስጋ ይፈተናል ብለው ያምናሉ። ይሄን ይላሉ። ፕሮቴስታንት ኦርቶዶክስ ጋር ግን አይቻልም። ኦርቶዶክስ ጋር ኢቭን ጽንሱ ለምሳሌ የማርያም እንግዲህ አምላክ ማርያም እንድትጸንስ ያደርገው ከሴቲቱ እንቁላል ነው። ወንድ ዘር የለውም፣ የሴቲቱ እንቁላል። የማርያም እንቁላል ሆዷ ውስጥ ማህፀኗ ውስጥ ደም መርጋት ሲጀምር አንስቶ መለኮትና ሰው ነው። ያ እንቁላሉ ያ የረጋው ደም ጽንሱ 9 ወር ሙሉ እያደገ ሲመጣ ያ መለኮት ያለው ጽንስ ነው። ሲወለድም መለኮት ያለው ጽንስ ነው። ኢየሱስ ክርስቶስ በሉቃስ ወንጌል በእግዚአብሔር እና በሕዝብ ፊት በሞገስና በክብር በመንፈስም በእንትንም ጠነከረ የሚለው ያ በእግዚአብሔር ፊት እያደገ የመጣው መለኮትና ሰው ነው። እንደ ኦርቶዶክስ አው እንደዛ ነው። አዎ መንፈስና ስጋ ላይ እንትን ማየት ስላለብን ብዬ ነው። ምክንያቱ በስጋ ያው ከነጥርሱ አይወለድም። እንግዲህ ሕፃን ሆኖ ነው የሚወለደው። ትንሽ ገብቶሻል። ስለዚህ ያድጋል፣ በቁመትም ይጨምራል፣ ስጋውንም ይጠነክራል፣ ፂምም ያበቅላል፣ ሌላ ነገርንም ከዛ በኋላ ጥርሱም ሌላ ነገር እንትን እያደገ በመጣ ቁጥር ነው ለውጥ የሚያሳየው። በመንፈስ ሲባል ግን በፍጹም አይገናኝም። በመንፈስ ጠንካራ መሆን አለበት። እግዚአብሔር ነው አይደል? ራሱ ነው የተወለደ የተባለው። ስለዚህ ስጋው ነው እያደገ የእድገት የሚያሳየው እንጂ መንፈሱ ካደገማ በቃ ምን ከሰው ልጅ በምን ተለየን? ምንም የተለየ ነገር የለውም ማለት እኮ ነው። አያውቅም ነበረ ማለት ነው። ለአምላኩ ይታዘዛል አይታዘዝም ነበረ ማለት ነው። ባጭሩ መንፈስ ደካማ ነበረ ከተባለ መጽሐፍ ቅዱስ በመንፈስም ጠነከረ የሚለው ኢየሱስን ከሃይማኖት ጋር የተያዘ ነው። ኢየሱስ ልብ ብለህ ከሆነ ከማርያምና ከዮሴፍ ጋር ኢየሩሳሌም ሄዶ ነበር። ኢየሩሳሌም የሄዱት የፋሲካን በዓል ሊያከብሩ ነው። በአይሁድ እምነት የፋሲካ በዓል አምልኮ ነው። ኢየሱስ ክርስቶስ ራሱ ልጅ ሆይ ጠፍተህ ምናምን ስትለው ማርያም ምንድነው በአባቴ ቤት አይደለሁም እንዴ ሲል ነበረ። ስለዚህ በአባቴ ቤት ነበርኩ ሲል ምንድነው ሃይማኖታዊ ትምህርቶችን እየተማረ ነው። ስለዚህ በመንፈስም ጠነከረ የተባለው ሃይማኖታዊ ትምህርቶችን እየተማረ አደገ ለማለት ነው። ለዛም ነው የፋሲካን በዓል የአይሁድ በዓሎችን አብሮ እያከበረ የእስራኤልን አምላክ አብሮ ያመልክ ነበር ከእስራኤል ሕዝብ ጋር አብሮ። በዓል በነገራችን ላይ በዓል ብሎ ማለት አምላክ የሚመለክበት ነው። በዓላት በሙሉ የአምላክ ናቸው እንደ መጽሐፍ ቅዱስና እንደ ቁርአን አስተምሮ። ለሰው የሚሰጥ ለመላእክት የሚሰጥ ለነገስታት የሚሰጥ በዓል የለም። በዓል የአምላክ ነው። እዛ በዓል ላይ በዓሉን ተሰብስበን እንትን ነው የማህበር ነው። ስለዚህ እዛ እንትን ላይ ማለ አምላክን ታመልካለህ ማለት ነው። ስለዚህ ኢየሱስ ክርስቶስ በመንፈስም ጠነከረ የተባለው ምንድነው? የአይሁዶችን የአባቶችን የዘሩን ሃይማኖት የአይሁድን ሃይማኖት እየተማረ የሚተገብሩትን እያየ አብሮ ያደገ ለማለት ነው። ባለፈው በስጋ ኢየሱስ ክርስቶስ ሃይማኖቱ ምንድነው ብዬ ስጠይቅ ነበረ። የመለሰው ሰው አልነበረም። አንቺ መልሰሽዋል። አይሁድ ነበረ ማለት ነው በስጋ እንዲያው በስጋ አይሁድ ነው። ዕብራዊ ያለ ጌታችን አይሁዳዊ አይደለምን እያለ ይጠይቃል። አዎ አይሁዳዊ ነው። ኦኬ ደግሞም አይሁዳዊን ከመሆኑን ባሻገር እግዚአብሔር ለአይሁዶች ለእስራኤላውያኖች የተስፋ ቃል ሰጥቷቸው ነበረ። ምን የሚያድናቸው የሚመራቸው የሚያስተምራቸው ሰው እንደሚመጣ መሲህ ብሎ ማለት እግዚአብሔር የሚቀባው ማለት ነው። ለዚህም ነው
እግዚአብሔር የሰጠ በነገር ላይ ቃል ስጋ ሆነ የሚለው ቃሉ ምንድነው? የተስፋ ቃል ነው። ለእስራኤሎች ለአይሁዶች የተሰጠ የተስፋ ቃል። ተስፋው ምንድነው? ኢየሱስ የተባለ ሰው ይመጣል፣ ያድናችኋል፣ ያስተምራችኋል፣ ይመራችኋል፣ ይገዛችኋል፣ ከቀኝ ግዛት ያወጣችኋል። ምሳሌው አይሁዶች ስቲል የሚጠብቁት መሲህ ብሎ ማለት እኮ አገረ ገዢ ማለት ነው። ከቀኝ ግዛት የሚያወጣ ብዙ ጊዜ አይሁዶች ቅኝ ግዛት ይገዙ ነበረ። አሶራውያን ይገዟቸው ነበረ፣ አረማውያን ይገዟቸው ነበረ። ብዙ ታሪኮች አለው መጽሐፍ ቅዱስ ላይ ያለውን አይተህ ከሆነ እግዚአብሔር ሕዝብ አለ። ስለዚህ ምንድነው ኢየሱስ ክርስቶስ አይሁዳዊ ነው። የአይሁድ ሕዝብ የሚያመልከውን አምላክ የሚያመልክ ነው። የአይሁድ ሕዝብ የሚተገብረውን የሚተገብር ነው ማለት ነው። ለዛም ነው ይሄ ዮሐንስ 1 ላይ ቃል ነበረ የሚለው እግዚአብሔር ለአይሁዳውያን ማለትም ለእስራኤላውያኖች የተስፋ ቃል ሰጥቷቸው ነበር። ያ ቃል ሰጥቷቸው ነበር። ከዛ ዮሐንስ 14 ላይ ወርዶ ምንድነው ጸጋንና ምንን ተሞልቶ ምንድን ሆነ? ያ ስጋ ሆነ። ያ ስጋ የሆነው ያ ቃሉ ስጋ ሲሆን ጸጋና ምንድን ነበር? ምህረትን ተሞላ ይላል። የሐዋርያ ሥራ 13:23 ላይ ስትሄድ ደግሞ ምን ይላል? እግዚአብሔር አለ በገባው ቃል መሰረት ከዚህ ሰው ዘር ማለትም ከአይሁድ ዘር ከጃውዝ ዘር ኢየሱስን አመጣ ይላል። የገባው ቃል ምንድነው? የተስፋ ቃል ሰጥቷቸው ያድናቸዋል፣ ይመራቸዋል፣ ያስተምራቸዋል ብሎ የሰጣቸው ነው ማለት ነው። ገላትያ ላይ ብትሄድ፣ ሮሜ ላይ ብትሄድ፣ እኔ በጣም የገረመኝ ደግሞ ሮሜ ነው። ጳውሎስ ለሮሜ ሰዎች በላክላቸው ደብዳቤ ምን ይላል መሰለ? እግዚአብሔር ሉዓላዊ መራጭ ነው ይላል። እግዚአብሔር እስራኤላውያኖችን በተለያየ ጊዜ ይመርጣል። ነብይ ይመርጣል፣ ንጉስ ይመርጣል ከእስራኤላውያኖች መካከል ማለት ነው። ስለዚህ ኢየሱስ ክርስቶስን ከነዛ ሲመረጡ ከነበሩት እስራኤላውያኖች የመረጠው ነው። ኦኬ ከ5 ጀምረህ እስከታች እስከ 9 ብታነበው ኢየሱስ ክርስቶስ ከእስራኤላውያኖች ከና ያዕቆብ ዘር እንደመጣ ይናገራል ማለት ነው። ስለዚህ ኢየሱስ ክርስቶስ አዎ አይሁዳዊ ነው። የአይሁድን አምላክ ያመለከ ሰው ነው። አዎ የአይሁድን አምላክ ያመልክ ነበረ ስትይ ሃይማኖቱ አይሁዳዊ ነበረ። ልክ አሁን ካሉ አይሁዳውያኖች ጋር እያይዘው ነው የተረዱት መሰለኝ። ኮመንት እያየሁ ነው። ኦፍ ኮርስ አሁን ይገናኛሉ። አሁን ላይ ያሉት ኢየሱስን ተራ ሰው አድርገው ወይም በአይሁድ የማያምን አድርገው ሊስሉ ይችላሉ እንጂ አሁን ላይ እንዳሉት ያኔ አሁን ላይ ያሉት አይሁዶች ክልስ ናቸው። በነገራችን በደረሰባቸው ቅኝ ግዛት በደረሰባቸው መሰደድ በተለይ ወደ አውሮፓ የተሰደዱ በጣም ዘራቸው አይሁድነት የማይጠጋ በጣም በሌላ የተከለሱት ናቸው። ከአውሮፓውያኖቹ ይልቅ የአፍሪካ ላይ የተሰደዱት በተለይ ኢትዮጵያዎቹ የየመኖቹ አይሁድነት ነው የነሱ አይሁድነት ነው ትንሽ የተጠበቀው ይባላል። ያማለ ይሄም አላ ሁሉ ላይ ያለን የሚሉት አይሁዶች በነገራችን ላይ የተለያዩ ዶክትሪን አላቸው። ልክ ፕሮቴስታንት፣ ኦርቶዶክስ፣ ካቶሊክ እንደሚለው አላቸው። ሙሴን የሚቀበል አይሁድ አለ፣ ሙሴን የማይቀበል አይሁድ አለ። ሙሴንና የሙሴን ወንድም የሚቀበሉ ብቻ አሉ። ሌሎችንም ነብያት የሚቀበሉ አይሁዶች አሉ። አዘለም አቀፈ ዋናው አንድ የሚያደርጋቸው ልክ የስላሴ ዶክትሪንን ፕሮቴስታንት ካቶሊክንና ኦርቶዶክስን ስላሴ አንድ እንደሚያደርጋቸው ሁሉ አንድ አምላክ አንድ የእስራኤል አምላክ እሱን የሚመስለው ማንም እንደሌለ ይህንን ዓለም የፈጠረ አምላክ እንዳለ በዛ ይስማማሉ። ስለዚህ ኢየሱስ ክርስቶስ የእስራኤልን አምላክ ነበር የሚያመልከው። ቀጥይ፣ የበላው ነው ቀጥይ። እሺ ችግር የለውም። እሺ እና ስለዚህ ኢየሱስ ክርስቶስ አይሁዶች ያው በተለያየ ዘመን ሲመጣ የተለያየ ሀሳቦች ይጨመሩ ሊቀነሱ ይችላሉ እንጂ የአይሁዶችን አምላክ ነው ኢየሱስ ክርስቶስ ሲያመልክ የነበረው ማለት ነው። ኮሜንት ላይ አይሁዶችን ከጣዖት ሊመልስ ነው ለምትሉት በነገራችን ላይ በጣዖት እምነት ሙሉ ለሙሉ አልወደቁም። እሱም ደግሞ ኢየሱስ ክርስቶስ ከእስራኤል ቤት ለጠፉት በጎች ነው ያለው። ለጠፉት ነው የመጣው፣ ያልጠፉ እንዳሉ ነበሩ። ይሄም ብቻም ሳይሆን አይሁዶች በጣዖት መውደቅም ብቻም ሳይሆን የእግዚአብሔርን ዓላማ አያሳኩም። እግዚአብሔርን በብቸኝነት ማምለክ ብቻም ሳይሆን እግዚአብሔር የሚፈልገው ከህዝቡ እሱ የሚፈልጋቸውን ዓላማ ማሳካት ነው። ስለዚህ ህዝቡ እግዚአብሔር የሚፈልገውን ዓላማ አላሳካም። የሙሴ ተከታዮችን እያሉ እግዚአብሔር ብቻ እያሉ የሚቀመጡ ስለነበሩ እግዚአብሔር ዓላማውን ሊያሳካለት የሚፈልግ ህዝቡን ሊሰበስብለት የሚፈልግና ህዝቡን ሊመራለት የሚፈልግ ሰው ይፈልግ ነበር። ከዛ አንፃር ነው እንጂ አይሁዶች ጣዖት እምነት አልወደቁም በኢየሱስ በመጣ ሰዓት። መክሊት ጥያቄ አለሽ? በኮመንት አልገባኝም ያለሽ ነው።
መስዬ ያልገባኝ ነገር አለ መጠየቅ እችላለሁ? ይቻላል። ጠይቄ ደግሞ ለመጠየቅ ካወቅኩ ተመልስልሻለሁ። አይ አሁን ባስተማሪሹ ላይ እና ከመጀመሪያው ጀምሮ አልነበርኩም ነበርና አሁን ስገባ ኢየሱስ አይሁዳዊ ነው ስትይ አልገባኝም። ከመጽሐፍ ቅዱስ አንጻር ነው ወይስ ከምን አንጻር ነው? ከመጽሐፍ ቅዱስ አንጻር ነው ውዴ። ዕብራውያን አለልሽ እኮ ዕብራውያን ለጌታችን አይሁዳዊ አይደለም ምን ይላል? አይሁዳዊ እኮ ነው። የዳዊት ልጅ እኮ ነው። የአብርሃም ዘር እኮ ነው እንዴ። እግዚአብሔር ለአብርሃም ቃል ኪዳን ገብቶለታል አይደለም? የተስፋ ቃል ሰጥቶታል አይደለም? አብርሃም አይሁዳዊ ነው። የአይሁድ አባት እኮ ነው። ከነዓናዊ ነው። ለምንድን ነው ኢየሱስን የዳዊት ልጅ የሚሉት? ኢየሱስ የዳዊት ልጅ ነው። ዳዊት አይሁዳዊ አይደለም? ዕብራውያን 14:7 ቁርስ 14:7 ላይ ጌታችን አይሁዳዊ አይደለም ምን ይላል? እና ኢየሱስ አይሁዳዊ ነው። ልክ አንቺ አማራ ኦሮሞ እንደምትባዩ አይነት ማለት ነው። ደግሞ ማቀው አይሁድ ሲባል እምነት ነው ማቀውና በቁርአን ደግሞ ኢየሱስ ክርስቶስ እስላም ነው ከመጀመሪያው ጀምሮ ስለተባለ እምነቱን አይሁዳዊ ያልሽ መስሎኛል። ግልጽ ላደርግልሽ ቁርአን ላይ አምላካችን አላሁ ሱብሃነሁ ወተዓላ ክርስቲያንም አይሁድም አይደሉም ሲል ክርስትናና አይሁድ መነሻው ሰው ነው። እስላም ወይም ሙስሊም ስትዩ መነሻው ሰው አይደለም። እስላም ወይም ሙስሊም ብሎ ማለት አምላክን መታዘዝ ነው እንጂ የሆነ ሰው ተከትሎ የተመሰረተ አይደለም። አምላክን መታዘዝ ነው። ወደ ክርስቲያን ስንሄድ ክርስትና ክርስቶስ ከሚል ቃል የመጣ ነው። ኢየሱስ ጋር ያለ ነው። ኢየሱስ ጋር የሚቀር ነው። ወደ ኋላ አይሄድም። ከኢየሱስ በፊት ክርስቲያን የሚባል አልነበረም። ኦኬ አይሁድ ስትይ አይሁዶች እንደ ሃይማኖትም እንደ ዘርም መጠሪያ የተደረገው ይሁዳ የሚባለው የዮሴፍ ወንድም የነብዩ ያዕቆብ ልጅ ነው። ኦኬ ነብዩ ያዕቆብ 12 ልጆች አሉት። ይሄ 12 ነገደ እስራኤል የሚባሉት ማለት ነው። ያዕቆብ እንግዲህ የይስሐቅ ልጅ ነው። ይስሐቅ የአብርሃም ልጅ ነው እና እስራኤል ብሎ ማለት ያኔ አምላክን የሚታዘዝ ማለት ነው። የአምላክ ሕዝብ ማለት ነው። ስለዚህ እስራኤላውያኖች ማለትም ከያዕቆብ በፊት የነበሩ አያት ቅድመ አያቶቹ አንዱን አምላክ የሚታዘዙ ነበሩ እና ደግሞ ያዕቆብም ጥሩ ሰው ስለነበረ ጥሩ አማኝ ስለነበረ እግዚአብሔር እስራኤል ብያለሁ አለው። ማለትም አንተ ታዛዥ ነህ። ታዛዥ ስለሆነ ነው እስራኤል ብሎ ማለት ታዛዥ ማለት ነው። ስለዚህ የታዛዥ የተባለው ያዕቆብ እግዚአብሔር 12 ልጆች ይሰጡት። እነዛ 12 ልጆች ነገድ ሆኑ። ኦኬ 12 ነገደ እስራኤል ሆኑ ማለት ነው። እንደዛ ሲሆኑ እነዚህ እስራኤላውያኖች ወይም እነዚህ አንድን አምላክ የሚያመልኩ የአብርሃም ዘሮች፣ የይስሐቅ ዘሮች፣ የያዕቆብ ልጆች በተለያየ ዘመን ቅኝ ግዛት ይያዙ ነበረ። ቅኝ ግዛት ሲያዙ ከ12 ነገደ እስራኤል ከ12ቱ የያዕቆብ ልጆች መካከል በይሁዳ በኩል አንድ ወቅትን እንትን አገኙ፣ ሰላምን አገኙ፣ ፍትህን አገኙ፣ መንግስት የመሆን እድል አገኙ። ስለዚህ በእነዚህ ህዝቦች ታሪክ ይሁዳ ትልቅ ታሪክ ምንትን አለ። ስለዚህ ይሁዳን ወደዱት። ስለዚህ ይሁዳ የእምነትም የማንነትም መጠሪያ ሆነ ማለት ነው። ስለዚህ አይሁድ የሚለው በይሁዳ እየተጠሩ ነው ማለት ነው። ስለዚህ ይሁዳን ጎልቶ የወጣው ለምንድን ነው? ከቅኝ ግዛት አውጥቷቸው ህዝብ አድርጓቸው የእግዚአብሔርን ህዝብ የሰበሰበ ስለነበረ እሱን እንደ ሮል ሞዴል በመያዝ ነው እንትን የተባለው እንጂ አይሁድ የሚለው የሆነ የሃይማኖትም የብሔርም ስም መጠሪያ ሆኖ አገልግሏቸዋል ማለት ነው። መነሻው ግን የዮሴፍ የነብዩ ዮሴፍ ወንድም ይሁዳ ነው ማለት ነው። ግልጽ ሆነልሽ ውዴ? አዎ በስጋ አመሰግናለሁ። እኔ ደግሞ ይሁዳ ሲባል እንትን ነበር ይመስለኝ ሃይማኖት ስለመሰለኝ ግራ ገብቶኝ ነበር። ለዛ ነው። አመሰግናለሁ። እሺ ሰዎች ናቸው እኮ እነ ይሁዳም እነ ቡድሃም እነ ምናምን እኮ ሰዎች እኮ ናቸው። ኦፍ ኮርስ ሰው ነው የሚከተሉት። ሰው ጋር የተመሰረተ ነው። ሂንዱይዝም ልክ ህንድ ሀገር እንደተመሰረተው ማለት ነው። ያኔ የሆነ አካባቢ የሆነ ሰውን እንትን ብሎ ነው። ነገር ግን እስላም ሙስሊም ብሎ ማለት አምላክን መታዘዝ ነው። አምላክን መታዘዝ የጀመረው ከማን ነው? ከአዳም ነው። ኦኬ ምክንያቱም አዳም አምላክ ሲፈጥረው አምላክ እንዳለው የሚያቅ በስለንቦ ነው። ፈጣሪ እንዳለ የሚያቅ ፈጣሪ መታዘዝ እንዳለ የሚያቅ ጥፋትን ካጠፋ ወደ አምላኩ ተጸጽቶ የሚመለስ ሰው ስለነበረ አምላክን መታዘዝ የጀመረው ከአዳም ነው። ስለዚህ እኛ ሙስሊሞች ነን የምንለው አምላክ ታዛዦች ነን እያልን እንጂ የሆነ ነገር ተከትለን አይደለም፣ ወይም የሆነን ግለሰብ ተከትለን አይደለም። ለዚህ ነው እስላም ከሌሎች ለየት ያደርገዋል። እስላም ተፈጥሯዊ ነው የምንለው ለዚህ ነው።
እሺ ሌላ ጥያቄ ያለሽ መክሊት? አይ የለኝም፣ ይሄ ብቻ ነው። አመሰግናለሁ ሁላችሁም። እሺ ሰላም አለሽ? ጆን ና ግባ፣ ና ገብተህ ጠይቅ። ጆን ግባ። እየሰማሁ ነው። እንዴት ነሽ? በነገራችን ላይ ሰላም ማለት ምንም ማድረግ አልችልም። በአንድ ጳጳስ፣ በአንድ የሃይማኖት አባት ትልቅ ሰው በልጅነቷ የተደፈረች እህታችን ነች። ለጠቅላላ እውቀት ብዬ ነው። ችግር የለባትም። እሷ ስለምትናገር ነው እንደዚህ ብዬ የተናገርኩት። እሷ እንትን አለባት፣ በሰል አለባት። በጣም ከባድ ነገር ነው። አሁን ምንም አትከተልም። በዛ ምክንያት ነው የወጣችው ከኦርቶዶክስነት። ጆን ቀጥል፣ እንዴት ነህ? ቆይ ሰላምን ትንሽ ላውራትና ጆን ይቀጥላል። ውዴ ሰላም፣ መቼም ያው ሰዎች አንድ ጊዜ ፕሊስ፣ ቆይ ሰላምን ላውራት ጆ ፕሊስ፣ አንድ ጊዜ ኦኬ። ሰላምዬ፣ ያው እኔ የማስተላለፍልሽ መልእክት ሰዎች ጥፋት ሊያጠፉ ይችላሉ። ሰዎች ጥፋት አጠፉ ብሎ ማለት ያንን ሃይማኖት ስህተት ማድረግ አይቻልም። ስለዚህ አንድ ጳጳስ ወይም አንድ ቄስ ስለበደለሽ ሳይሆን ኦርቶዶክስን ትተሽ የምትወጪው በአስተምሮቷ ነው። ስለዚህ በዛ ተናደሽ ሳይሆን ሰው፣ ምክንያቱም ኦርቶዶክስ ሃይማኖት ነው፣ ተቋም ነው። ያ ጳጳሱ ግን ራሱን የሚወክል ስሜቱን መቆጣጠር የማይችል ኃጢአት የሰራ ጳጳስ ነው ማለት ነው። ስለዚህ ስለ ሃይማኖት ማወቅ ስትፈልጊ የአንድን ሃይማኖት ዶክትሪን፣ ዶግማውን፣ የድነት አስተምሮቱን በመፈተሽ ነው እንጂ ያንን ሃይማኖት መተው ያለብሽ። ሰዎች ስለበደሉሽ መተው የለበሽም። ለምሳሌ ሰለምሽ እንበልና የሆነ ሙስሊም በደለሽ ወይም የሆነ ሙስሊም በአንቺ ላይ በጣም ወንጀል ሰራ ብንል አከል የተባለ ሙስሊም ጥፋት አጥፍቷልና እስልምና ልተው የሚል ነገር ነው እንትን የምትይው። በሆነ ጊዜ የሆነ ሃይማኖት መከተል ልትፈልጊ ትችያለሽ። የሆነ ሃይማኖት ስትከተይ እዛ ሃይማኖት ውስጥ ያሉ ሰዎች ናቸውና ይሳሳታሉ፣ ጥፋት ያጠፋሉ። ስለዚህ ድጋሚ ሰው ጥፋት አጥፍቷልና ይህንንም ሃይማኖት ልተው የሚል አቋም ስለሚኖርሽ በሰዎች ስህተት ሃይማኖትን እንትን እንዳትይ። ሃይማኖት ያኔ ፈጣሪ በፈጣሪ መኖር የሚያምን ስለ ፈጣሪ የሚሰብክ ከሆነ ድረስ ሃይማኖቶች ከፈጣሪ ጋር እናገናኛችሁ ነው የሚሉትና ሰው ከፈጣሪ ጋር እንዳያጣላሽ ጥንቃቄ አድርጊ ነው የምለው። ጳጳስ ስለሰሩብሽ በጣም ነው የማዝነው። ብቻም የሰው ልጅ ጠንካራ ስም መንፈስ ስላለሽ ነው እዚህ ደረጃ የደረስሽው። ጎበዝ ሆንሽው ያለሁኝ እና ዶክትሪን ለማጥናት ሞክሪ እልሻለሁኝ። ሰላም ትመልሻለሽ? እሺ ብያለሽ። እና አሁን ማለት የኦርቶዶክስ ዶክትሪን ለጥያቄ አለሽ። አሁን የኦርቶዶክስ ዶክትሪን ገብቶሻል? ዶግማው ገብቶሻል? ኖርማሊ በቃ ጳጳሱ ስላስቀየሙሽ ስለሽወት ዝም ነው ያልሽው? አይደለም ጥያቄ አላት። ጥያቄ መነሻውን ነው እንትን ያተደረኩት እንጂ ጥያቄ አላት በነገርሽ ላይ። መጀመሪያ ኦርቶዶክስ ነበረች፣ ከዛ ፕሮቴስታንት ነበረች ምናምን እያለች ነው። ዝም ብላ አይደለም፣ በእውቀት ነው፣ በመረዳት ነው። እኔ መሰረቱን የተናገርኩት እንጂ ጥልቅ እውቀት አላት። ገብቶሻል? በጣም ጥሩ። በደንብ ታውቃለች። አንብቢ ነው የምለው። መጽሐፍ ቅዱስን አንብቢ። መጽሐፍ ቅዱስን ስታነቢ ለምሳሌ የኦርቶዶክስን ተርጓሚዎች እና የፕሮቴስታንት ተርጓሚዎች አትጠይቂ። ፕሮቴስታንት ራሱን አስመስሎ ነው የሚተረጉመው፣ ኦርቶዶክስ አስመስሎ ነው የሚተረጉመው። እና የራሱን የመጽሐፍ ቅዱስን ትርጉም ለመያዝ ሞክሪ። በቃ ሰላምን በኋላ አወራታለሁ። ቀጥል ልጆን። ምነው በጣም ቸኮልክ? እሺ ልጠይቅ። እሺ ቴንኪው። ሁለት ጥያቄ ብቻ ነው ያለኝ። ቴንኪው እድል ስለሰጣችሁኝ። ያው ሌላ ቦታ ላይ መጽሐፍ ቅዱስ የሚደበቁት መጽሐፍ ቅዱስ ውስጥ ሳትደበቁ እዛው እስልምና ላይ መልስ ካለ ልጠይቅ። ችግር የለም። ይኸውልህ ምን አለ መሰለህ፣ አንዳንድ ጊዜ ንጽጽር ነው። ንጽጽር ብሎ ማለት ሁለቱንም ነው የምታቀርበው። ሁለቱም አይቀርብብኝም ካልክ ሁለቱም ክርስትና የማይቀርብብኝም ካልክ አትጠይቀው። መጽሐፍ ቅዱስ አትደበቂ። ንጽጽር ብሎ ማለት ሁለት ነገር አይቀርብህ የተሻለውን ማሳየት ማለት ነው። ይኸውልህ ንጽጽር ውይይት የሚባሉ መጽሐፍ ቅዱስ መደበቂያ ነው። ጆን ጉድጓድ ነው መጽሐፍ ቅዱስ።
ይደበቃሉ። ብዙ ጊዜ እስላሞችን ስጠይቅ እዛ ነው ደግሞ መደበቂያ ነው መጽሐፍ ቅዱስ በእስልምና ይደበቃሉ። አይ በአንተ ነው አንተ ነው ያልከው እኮ አንተ ስትል መደበቂያ ነው ካልክ አንተም ተደብቀን ያለው ማለት ነው። እዛ ጋር ብቻ ጥያቄህን ጠይቅ። እሺ በእስልምና አደም የተፈጠረው የት ነው? ከምን ተፈጠረ? ከአፈር ነው የተፈጠረው። የት ቦታው? ሰማይ እናንተዬ ኧረ ሚኪ ሚት አድርግ ሚተርግ የት ተፈጠረ? በሰማይ ወይስ በምድር? ያዛው አንድ ጊዜ እሺ እጠብቃለሁ። ሌሎች ካላችሁ መመለስ ይቻላል። በጀነት ተፈጠረው ጆን አቤት ጀነት ተፈጠረ። የት? በሰማይ ወይስ በምድር? ጀነት የት? ጀነት ጂፒኤሱ እንድነግርህ ነው የፈለግከው? አይ በሰማይ ወይስ በምድር ነው ያልኩ። ወይ በሰማይ ጀነት አልኩ። ጀነት ነው የተፈጠረው። በሰማይ ጀነት በቃ በጣም ጥሩ። በጀነት አፈር አለ? ጀነት ነው ያልኩ። በጀነት አፈር አለ ወይ? በጀነት ተፈጠረ ይላል። ያን አላውቅም፣ ገብቼ አላየሁትም። ከጭቃ ተፈጠረ ስለምትሉ ገብቼ አላየሁትም። ጭቃ አለ ወይ እንዴ? ገብቼ አላየሁትም። መጽሐፍ ይላል። መጽሐፍ ሰውን ከጭቃ ፈጠርኩት ከገማ ጭቃ ይላል። በገነት የገማ ጭቃ አለ? ገብቼ አላየሁትም። ያንን አሁን አንተ የምታወራው ገብቷል። ሌላ ሰው ሚዩት አድርግ። ሌላ ሰው ለምንድን ነው የማደርገው ሚዩት? እሺ መልስልኛ። መጽሐፍ ከገማ ጭቃ ሰውን ፈጠር ነው ይላል። በሰማይ የገማ ጭቃ አለ? ራሱ አግሬሲቭ እየሆንክ ነው። አጠያይቅህን አስተካክለ ጠይቅ። ሚዩት አድርጊ። ሰላም አንቺ አልጠየቅኩሽ። አላረግም ግን በእልህ እንትን አትበላ። አትጠይቅ፣ ተረጋግተህ ጠይቅ። እሺ ተረጋጋው። በቃ መቆጣት አትችልም። ልንወያይ ነው እንጂ እኮ እንትን አይደለም። ይሄ ልንመላለስ ሳይሆን በቃ ውይይት ስርዓት ባለው መንገድ ሲሆን ደስ ይላል። እሺ በቃ መልስ። የገማ ጭቃ በሰማይ አለ ወይ? ጥያቄ። ገነት የት ነው ያለው? ገነት የሙስሊሞች የት እንዳለ አላውቅም። የክርስቲያኖችስ እሱን ደግሞ እንመጣለን። አንደበቅም። እዛ እስልምናው ላይ እንጨርስ። አይ ፖስ ስለሆነች መሲ እስክትመለስ ብዬ ነው። ችግር የለም። አንደበቅም። እዛ ጣል አድርገው እኮ ጣል አድርገው። ግድ የለም። የክርስትና ገነት የት ነው ያለው? አንደበቅም ስለ ምንድነው የምንደበቀው? መጽሐፍ ቅዱስ እኮ መደበቂያ አይደለም። ሆነ ለእስልምና እንደዛ ነው። ኖ አንተ ነህ እያልክ ያለው። ለእስልምና እንደዛ ነው የሚባል ነገር የለም እኮ። አንተ ሙስሊም ነህ? ሙስሊም ነህ አንተ? እኔ ሙስሊም ነኝ አልከው። እኔ ይሄው እየተከራከርከኝ እኮ ሙስሊም ነኝ ብያለሁ። ስማ እቺ የእናንተ ፖለቲካ ተውና፣ በደንብ ነው የምናውቀው አሰራሩን። አባቴ አሰራሩ እኛ ደግሞ አሰሪ ነን። ገብቷል? አንተ ትሰራለህ፣ እኛ ደግሞ አሰሪ ነን። አሰራሩ እናውቀዋለሁ። አንተ የፎይ ልጅ ነው ባቢ፣ የፎይ ልጅ ነው። ግድ የለም እፎይ ራሱ ታች ቁጭ ብሎ ነው የሚያዳምጠው። ሚኪ ቆይ አንዴ ሚኪ ታወራለህ። ተረት አፈርሰዋለሁ። እግዚአብሔር በሰማይ የገማ ጭቃ አለ ብሎ እኔ ኮንፊደንስ ግን አሪፍ ነው። ሰው ዝም ብሎ ቢጠይቅ ምንም የምታውቀው ከባዱ ነገር ምንድን ነው? ከባዱ ነገር ሶሪ እሺ ወገናችን ምንድን ነበር ጥያቄው? ኦኬ አንብበሽ መጣሽ። እሺ በሰማይ የገማ ጭቃ አለ? ኦኬ ጥሩ። በሰማይ የገማ ጭቃ አለ ወይ የሚል ነው። የገማ ጭቃ የሚለው ለምንድን ነው እንደዚህ ያልከው? የሰው ልጅ የተፈጠረው ከገማ ጭቃ ነው ትላላችሁ። ከአፈር ነው የሚለው። ከአፈር ነው የተፈጠረው ይላል። እሺ በሰማይ አፈር አለ? አዎ በገነት አፈር አለ። ማስረጃ? ግን አዳም የተፈጠረው ከምድር አፈር።
ምንድነው ማስረጃ? ቁርአን ላይ አለ። ቁርአን ላይ አደምን ቆይ ማስረጃ አትበል። ማስረጃም ጫንጫ አትበል። አሁን እዚህ ጋር ወጥተህ አፋጠጥኳቸው እንደዚህ ያደረጓቸው የሚል ሳክስ ለመንፋት አትምጣ። በመጀመሪያ መጽሐፍ ቅዱስ ላይ አዳም የተፈጠረው ምንድነው? ከአፈር ነው። ተገብተናል። እግዚአብሔር እንደው ምንድነው የሚለው ሰውን ከአፈር አዳም ሰው ከአፈር ነው የተፈጠረው። መጽሐፍ ቅዱስ ላይ ሰው ከአፈር ነው የተፈጠረው። አፈር ለምንድን ነው ለአትደበቂ ማለት ሃይማኖት ከጠየቅ መጽሐፍ ቅዱስም ይወራል። በቃ መጽሐፍ ቅዱስ አይወራብኝም ብለሃል። ተወው አትደበቂ። ስልጣን አላቸው አስወርደው እንደፈለጉ ማለት ነው። ለምሳሌ ጥያቄው እንትን ነው እልህ ተያይዞ ዱላ ይዞ ነው የመጣው እኮ። ቆይ አንዴ ጆ አትቀደድ። አንዴ እንድጠይቅ አይደል የፈቀድኩልህ እንድጠይቅ ነው። ገብቶሃል እኮ ብዙ ሰው ነው ያለው። የሚመልስማ ብዙ ሰው ነው። ቀጥሉ አሁን። እሺ ምን ላይ ነው የበቀለው ገነት ያሉት ዛፎች? ይኸው ዛፍ ምን ላይ ነው የበቀለው ገነት? እሺ የሚመልስልኝ ማን ነው? መልስ። እኔ ጠየቅኩ። ገነት ላይ ምን ላይ ነው የበቀለው? ነው ጥያቄን እባካችሁ መልሱልኝ በእናትህ። ገነት አፈር የለም ባልክ ምን ላይ ነው የበቀለው? በሰማይ አፈር አለ የሚል ማስረጃ አለ። ገነት አለ አለች። ገነት ምን ላይ ነው የበቀለው? አንድ ጊዜ በሰማይ አፈር አለ የሚል አምጡ በእናታችሁ። አታስቸግሩኝ፣ እኔ ጊዜ የለኝም። በሰማይ አፈር አለ፣ አደም በሰማይ ተፈጥሯል የሚል ተረት አለ በእስልምና። አፈርሰዋለሁ። ቆይ ተረቱንማ ረገጥ ነው እኮ እስኪ በቃ ነው ተረት ምን ላይ ነው የበቀለው? አዳም የበላው ዛፍ ለምትለው ነገር በነገራችን ላይ አምላካችን አላህ Subhanahu Wa Ta'ala አደምን የፈጠረው ከምድር አፈር ነው። ከምድር አፈር ተፈጥሯል። የት ቦታው የት ነው? እሱ ቦታው እናትህ ጓዳ ልበልህ እንዴ? መጽሐፍ ቅዱስ ላይ እግዚአብሔር ከምድር አፈር ነው አዳምን የፈጠረው። እግዚአብሔር ማለት ከክርስትና የተሻለ ከእስልምና የተሻለ ክርስትና አስተምሮ የለውም። ክርስትና ከእስልምና የተሻለ አስተምሮ ቢኖረው ወይ ስለዚህ መጽሐፍ ቅዱስ አትደበቁ የምትለው አይ ክርስትናን አትንኩብኝ እናንተን ሃይማኖት አታክል አድርግ። አንተ ዋና ዓላማ ምንድነው? ስግብግብ ራሱን ከቻለ አትደበቂም። መሲ ለምንድን ነው የምትደበቀው? ሃይማኖት እኮ እያነጻጸርን ያለ ነው። ያንተንና የኔን ነው እያነጻጸርን ያለ። አሁን አንተ ምንድነው ጓደኞች እናዋጣ ሲሉ አላዋጣም የእናንተን ጥርግ አድርጌ ልብላና እኔ ገንዘብ አላዋጣም ያንተ አመለካከት እንደዚህ። ስለዚህ አይቻልም። አውርደው ባቢ አውርደው። እንደዚህ አይነት ነጋገር የማይሽ ቆይ መግባባት አይቻልም። ቆይ አንዴ መሲ ቆይ ጠይቆ ወይስ የሚወጣ ያረጋግም ግብረ ገብነት ያለው ሰው ገብቶኛል የኔን አትንኩብኝ የሚል ግብግብ ሰው መግባባት አይቻልም። ገብቶኛል። ቆይ አንዴ መደበቅ ጆን መጽሐፍ ቅዱስ እኔ ጋር አውራ ዶክትሪንህን ኦርቶዶክስንም ሆነ የፕሮቴስታንት ዶክትሪን እንደዚህ አድርገን ነው እያስተማርን ያለነው። መጽሐፍ ቅዱስ መደበቅ አንተ ራሱ ለክርስትና አይሆንህም። መሲ አንዴ አሁን ጆን እሺ ብራዘር እየሰማ ነው። እነሱ መልሰውልሃል የተፈጠረው ከምን አፈር እንደሆነ የት እንደተፈጠረና ከምን አፈር እንደተፈጠረ ነግረውሃል። አንተ በአንተ በክርስትና ሔዋን የት ነው የተፈጠረችው? ምንድነው የምትደበቀው? ለምን ለእነሱ አሁን ድጋፍ ለመስጠት እኔ ጠይቁት። ድጋፍ አልሰጠውም አልሰጠውም እኮ ነገርሁ እኮ ከምድር አፈር ገነት ውስጥ ተፈጠረ አሉ። የት ገነት ነው? ገነት አለ እኮ ከምድር አፈር ገነት ውስጥ ተፈጠረ አለ። በክርስትና ሔዋን የተፈጠረችው የት ነው? ተረጋጋ እንዴ! ለምን እረጋጋለሁ? ኖ በሰማይ ገነት ተፈጠረ። እንደዛ ያለ ሰው የለም። በሰማይ ይሁን በምድር ይሁን በየትም በገነት ውስጥ ሬነርን ሙስሊሞች አእምሮ ውስጥ ገብቶ ብዙ እንደሚያንቀሳቀሳቸው አምናለሁ። ይሄ ቶቶ ያንተ ማንቀሳቀስ እኔ ጋር እንድትግባባን የፈለከው ወይስ ዝም ብለህ ሌላ ፖለቲካ ከቨር ለማድረግ ምናምን የሚባል ነገር የለም። ሔዋን የተፈጠረችው የት ነው በክርስትና? እሱን መልሰው እስኪ መልሰው። አንተ በክርስትና መልስ ያለውን ጥያቄ ነው መጠየቅ ያለብህ። በክርስትና መልስ ያለውን ጥያቄ ጠይቅ። በክርስትና መልስ ያለው ጥያቄ ጠይቅ።
ጉድጓድ ነው እንዴ ክርስትና? ለምን ነው ክርስትና ውስጥ ሰው የሚደበቀው? ክርስትና እኮ ጉድጓድ እኮ አይደለም። ጉድጓድ ነው? ጉድጓድ ነው ክርስትና? ጉድጓድ ነው? የእናንተው አደም ሔዋን የተፈጠረችው እነሱ ከምድር አፈር በገነት ተፈጠረ አሉ። ገብቷል? በገነትም አፈር አለ። ከፈለክ ማብረን ከፈለክ አፈር አለ ተባልክ። አንተ አሁን ግን እኔ ጥያቄ በክርስትና መልስ ያለውን ጥያቄ መጠየቅ ስላለብህ ሔዋን የተፈጠረችው የት ነው? የት ነው የተፈጠረችው ሔዋን? በገነት በሰማይ አፈር አለ የሚል ማስረጃ በሔዋን በክርስትና የት ነው የተፈጠረችው ሔዋን? መልስልኝ። እኔ እንትን አለ ክርስትና ጉድጓድ አይደለም እኮ ክርስትና እኮ ጉድጓድ እኮ አይደለም። ለምንድን ነው የምትደበቀው? ክርስትና ለራሱ መደበቂያ የለውም። እኔ አልደበቅም በክርስትና ለራሱ መደበቂያ የለውም። የት ነው የተፈጠረችው? ትመልሰዋለህ? አንድ እድል ሰጣለሁ። ትመልሰዋለህ? ምን አማራጭ አለ? ማስወረድ ነው። ሰላም ሁኑ። ምን አማራጭ አለ? ደከከና ይሄ ሰዓት መልስ የሌለው ጥያቄ ነው የምትጠይቀው። ከራሱ ጋር የተጣላ ሰው እኮ ነው። ቁምዛም ወጣ በራሳቸው መልስ የሌለው ነገር ነው የሚጠይቁት። በጣም የሚያሳዝነው ነገር አዙራ ብትጠይቀው አያውቀውም። የት ነው የተፈጠረው? አዳም ምን ይሰራልኛል? አዳም የት እንደተፈጠረ ምን ይሰራልኛል? አያት ባህሪያቸው እንደዚህ ነው። በነገር ላይ ባህሪያቸው እንደዚህ ነው። ምን ይላሉ? ንጽጽር የሚለው ራሱ አያውቁትም። ንጽጽር ብሎ ማለት ያንተንም የኔንም ማስተያየት ነው። አንተ ምን ይባላል በእኔ ምን ይባላል ነው። ንጽጽር አንፈልግም። ታዲያ ምንድን ነው የምትፈልጉት? የእናንተን እንሳደብ፣ የእናንተን እናንቋሽሽ፣ ከዛ የኛን እንደብቀው እንዲህ የሚባል ነገር አለ እንዴ? በነገራችን ላይ ክርስትና አትበል። መጽሐፍ ቅዱስ ለኦርቶዶክስም ለፕሮቴስታንትም የሚሆን መጽሐፍ አይደለም። እንደው በመጽሐፍ ቅዱስ ምክንያት ነው ፕሮቴስታንትና ኦርቶዶክስን ከየት እንደመጡ እያረጋገጥን ያለ ነው። መጽሐፍ ቅዱስ የአይሁድ እምነትና የአይሁድ ሕዝብ የአይሁድ ታሪክ ያለበት ብቻና ብቻ ነው። ኦርቶዶክስና ካቶሊክ ፕሮቴስታንት ደግሞ እምነታቸው የአረማውያን እምነት ነው። የአይሁድ እምነት ከፍልስጤም ምድር ተሰዶ ወደ ምዕራባውያን ከሄደ በኋላ የምዕራባውያን የጣዖት እሳቤ ነው ከአይሁድ እምነት ጋር ተቀላቅሎ አሁን ላይ በካቶሊክ በኦርቶዶክስና በፕሮቴስታንት ቤተክርስቲያኖች ሲደረጉ የምናየው። አይሁድ አንድ አምላክ ነው ያለው። መጽሐፍ ቅዱስ ላይ አይሁድ ብቻ ነው ያለው። በነገራችን ላይ መጽሐፍ ቅዱስ ላይ ጥቁር ህዝብ ራሱ የለም እኮ አስባችኋል? የጽዮን ህዝብ ብቻ ነው ያለው። የእግዚአብሔር ህዝብ እየተባለ የሚጠራው ህዝብ ብቻ ነው ያለው መጽሐፍ ቅዱስ ላይ። እኔ ግርም የሚለኝ መጽሐፍ ቅዱስን ምዕራባውያን ፈረንጅ ጽፎ የሰጣቸው ነው እኮ የሚያስመስሉት። አይደለም። መጽሐፍ ቅዱስ መነሻው ፍልስጤም ምድር ላይ ነው፣ እዚህ መካከለኛው ምስራቅ ላይ ነው። ከመካከለኛው ምስራቅ ሐሳቡ ተሰዶ ወደ ምዕራባውያን ጋር በመሄድ ቅይጡ ነው ከአረማዊ እምነት ጋር ተቀላቅሎ ነው እንጂ ወደ እናንተ ወደ ሌሎች አረማውያን የመጣላችሁ ይህ መጽሐፍ ቅዱስ የምዕራባውያኖቹ የነጩ የፈረንጆቹ አይደለም። እናንተ የምታመልኳቸው ከነሱ ውጪ ሌላ ምንም የለም የምትሏቸው የፈረንጆች እምነት አይደለም። ይህ መጽሐፍ ቅዱስ ውስጥ ያለው ራሳቸውን እግዚአብሔር ፈጣሪ የመረጠን ነን የሚሉ ጽዮናውያኖች ናቸው። እነዚህ ጽዮናውያን የራሳቸው ህዝብ አላቸው፣ የራሳቸው ታሪክ አላቸው፣ የራሳቸው ሃይማኖት አላቸው። ስለዚህ መጽሐፍ ቅዱስ ላይ ያለው ህዝብና ፈጣሪ የአይሁድ ህዝብና የአይሁድ አምላክ ብቻና ብቻ ነው ያለው። ስለዚህ ይህንን የአይሁድን ታሪክ፣ የአይሁድን እምነት፣ የአይሁድ ወታደራዊ ስርዓት፣ የአይሁድን መለኮታዊ አስተምሮ በመያዝ የካቶሊክን፣ የፕሮቴስታንትን፣ የኦርቶዶክስን አስተምሮ እንመታለን። እየመታነውም በአይናችሁ አሳይተናል። ስላሴ የሚለው የመጣው ከአረማውያን እምነት ጋር የተገኘ ነው። ኦኬ አስተሳሰቡ አሁን ላይ ህዝቡ ራሱ ማለት ነው ይህንን የአይሁድን ህዝብ ፖለቲካዊ ማለትም ይሄ ወታደራዊ ስርዓት እንተገብራለን ሲኖሩ አሁን ላይ ሊበራሊዝም የሆነ ህዝብ ነው። ስለዚህ መጽሐፍ ቅዱስ አትደበቁ ትላለህ እንዴ? ይሄ መጽሐፍ ቅዱስ የሚቀርበው ለኛ ለሙስሊሞች ነው። ምክንያቱም የአይሁድ እንትን ስለሆነ የአይሁድ ህዝብ ደግሞ የነበረው መካከለኛው ምስራቅ ላይ ነው። መካከለኛው ምስራቅ ላይ አይሁድና አረብ ወንድማማች የነበረ እምነቱና ባህሉ አንድ የሆነ ነው። እኔ በጣም የሚያስቀኝ የአይሁድን ባህል ወስደው ከምዕራባውያን ጋር ቀላቅለው ነው እኮ ያመጡት። ልክ እንደንትን ማለት ነው። አሁን ባለፈው የተገበረው ሃሊውን የሚባለው እንትን አለ አይደለም? ይሄ ሃሊውን የሚባለው የምዕራባውያኖቹ በዓል ያ ነገር ክርስትና አስመስለው ነው ያመጡት። ኦኬ ልክ እንደ የገና ዛፍን ክርስትናን አስመስለው እንደሚያመጡት ማለት ነው። ስለዚህ መጽሐፍ ቅዱስ የሚቀርበው ለኛ ነው። ምክንያቱም እኛ የምስራቅ ህዝቦች ስለሆንን ይሄን ይመስላል። እሺ ወልድ አለ ባቢ አንዴ ባቢ እሺ አንዴ ከራሴን ከማተለቅ ቻልኩ። አየው ቀደም የጠየቀው ይሄን ነው። አዲሱ እንዲህ ይላል ብላብድ ካልሆነ አቡ ሙሳ ሪፖርት ዛት
he heard God's messenger say, God created Adam from a handful which he took from the whole of the earth. So the children of Adam are in accordance with the earth. Some red, some white, some black, some mixture, also some smooth and rough, bad in the good. ይላል አህመድ ትርሚዚ እንደ አቡ ዳውድ ትራንስሌት ይላል። ያው ከመሬት አፈር ወስደው ፈጠረው ይላል ማለት ነው አዲሱ አዳምን። ሰላም አለይኩም እሰማለሁ። ካዮ አማርኛሽን አስተካኪ። ጆሮ ግንድሽን ብዬ ነው ስርዓት ማስይዝሽ። እንደዚህ አይነት አማርኛ እንትን አትበይ ካዮ። ቀጥል። እንደ ዛሬ ማን ይሰማታል ብታፈነድድ? እግዚአብሔር የሚባለው ስለማይሰማት እኮ ነው። ብሶቷን እዚህ ጋር መጣት እንትን ትለዋለች እንዴ? ምን አደረግንኛ? ጸሎት አድርገሽ የሚሰማሽ ሄድ ነው። እግዚአብሔር የሚባል ሳይኖር እንዴት ይሰማሻል? ቀጥል አሚር። እሺ አይ ቲንክ ጥያቄውን መጨረሻ ላይ ሰምቼዋለሁ። የአደም ከምንድን ነው የተፈጠረው የሚለው ነውና አደም ከምንድን ነው የተፈጠረው የሚለውን ኦኬ አንዴ ቀሽ ኦኬ ይቅርታ ስራ ቦታ ስለሆንኩኝ ነው። አደም ከምንድን ነው የተፈጠረው ለሚለው ማስረጃ ረያን ያወጣው ሐዲስ እንዳለ ሆኖ ሳለ አላህ Subhanahu Wa Ta'ala በሱረቱ ሩም ምዕራፍ 30 ቁጥር 20 ላይ ከአፈርም የፈጠራችሁ በመሆኑ ከአስደናቂ ምልክቶቹ ነው። ከዚያም እናንተ ሰው ሆናችሁ በምድር ላይ ትበተናላችሁ። እንዲሁም ሱረቱ ኑህ ምዕራፍ 71 ቁጥር 17 ላይ አላህም ከመሬት አፈር አበቀላችሁ ይላል። ስለዚህ አላህ Subhanahu Wa Ta'ala የሰው ልጅን የፈጠረው ከምድር አፈር ነው ማለት ነው። ከምድር አፈር ከቀይ ከጥቁርና እንዲሁም ከሌሎች ከለሮችን ሚክስ በማድረግ ከዛ በኋላ ያንን በውሃ በማደባለቅ የሰው ልጆችን ፈጥሯል ማለት ነው። እንዲሁም ሌላ ቦታ ላይ አላህ Subhanahu Wa Ta'ala ሱረቱ ሰጅዳ ምዕራፍ 32 ቁጥር 7 እና 8 ላይ የሰውንም ፍጥረት ከጭቃ ጀመረ ከዚያም ዘሩን ከደካማ ውሃ መገኘት አደረገ ይላል አላህ Subhanahu Wa Ta'ala። ስለዚህ ይሄኛው በቂ ማስረጃ ነው። በመቀጠል የሰው ልጅ የተፈጠረበት ሁለተኛ ነገር ሩህ ነው። ሩህ ወይም ደግሞ ነፍስ የምንለው ማለት ነው። ቁርአን ማስረጃ ከፈለጋችሁ ሱረቱ ሷድ ምዕራፍ 38 ቁጥር 71 እና 72 ላይ ጌታህም ለመላእክት እኔ ከጭቃ አፈር የሆነን ሰው ፈጣሪ ነኝ፣ ቅርጹንም ባስተካከልኩና ከእኔም መንፈስ በነፋሁበት ጊዜ ከእርሱ ሰጋጆች ሆናችሁ ውደቁ ይላል። ወይም ውደቁ ባለ ጊዜ አስታውስ ይላል። እንዲሁም ሌላ ቦታ ላይ ሱረቱል ኢስራ ምዕራፍ 17 ቁጥር 85 ላይ ስለ ነፍስም ይጠይቁሃል፣ ነፍስ የጌታዬ ትእዛዝ ናት፣ ከእውቀትም ጥቂት እንጂ አልተሰጣችሁም በላቸው ይላል። ስለዚህ የሰው ልጆች የተፈጠሩበት አንደኛ ከምድር አፈር ነው። ከተለያዩ ከለሮች ላይ በቁርአን ማስረጃ ሰጥቻቸዋለሁ። ሁለተኛው ደግሞ ከሩህ ነው ከነፍስ ነው ማለት ነው። ይሄን ለመጨመር ያክል ነው። ባቢ ጊዜ ከወሰድኩብህ ይቅርታ፣ ቀጥል። ችግር የለውም። አመሰግናለሁ። ወልድ ሰላም ብያለሁ። ሰላም ነው አለን። እግዚአብሔር አምላክ በመልኩና በአምሳሉ ሰውን ፈጠረ ይላል። አዎ በመልኩና በአምሳሉ ማለት ቅርጽ ነው። አዎ የእግዚአብሔር አይመረመርም። የሰው ልጅ ግን አይ መርምሮታል እኮ ራሱ። ግን በመልኩና በአምሳሉ ሰውን ፈጠረ ካለ መልክ ነው። ስለዚህ እግዚአብሔር አምላክ በመልኩና በአምሳሉ የፈጠረው ወንድ ነው ወይስ ሴት? በአምሳሉ እኮ ነው። ወንድ ነው እንጂ ወንድ ተሴት ነው የተገኘችው። ሴት ወንድ ነው የተገኘችው። በማን አምሳል ነው የተፈጠረችው እኮ? አዳም በእግዚአብሔር መልክ ተፈጠረ፣ በአምሳል ተፈጠረ። አምሳል ተፈጠረ። ስለዚህ እግዚአብሔር አምላክ በመልኩና በአምሳሉ ሰውን ፈጠረ ሲባል አዳምን እንጂ ሔዋንን አያካትትም ማለት ነው። ያካትታል። ሔዋንም ደግሞ ተሱ ተፈጠረች። በማን አምሳል ነው የተፈጠረችው? እሷ በአዳም አምሳል ተፈጠረ። አዳም ደግሞ የእግዚአብሔር አምሳል ነው። ስለዚህ የአዳም አምሳል የላትማ። የአዳም አምሳል እኮ የላትም። ሴት እኮ የራሷ መልክና ቅርጽ አላት እኮ ሴት። አንተና ሴት አንድ ናችሁ? ተመሳሳይ ናችሁ? አንተና ሴት ሴት ምን ማለት ነው?
ሴትማ ሴት ነው። አይ መጽሐፉ የሚለውን እኮ አይደለም እኔ ምን አገባኝ። እሱ አንተ በለው። ሴት ምን ማለት ነው ትለኛለህ እንዴ? እኔ የምጠይቅህ ጥያቄ እኮ ነው። ሴት ምን ማለት ነው እኮ ለእኔ ምን ይሰራልኛል? አሁን የሚነሳ ጥያቄ አይደለም እኮ። ሴት በማን አምሳል እኮ ሌላ መልስ አትመልስልኛ። ሴት በአዳም አምሳል ነው የተፈጠረችው አልከኝ። ገብቶሃል? ታዲያ እየመለስኩ እኮ አንተ ለምን ትናደዳለህ ታዲያ? አልተናደድኩም። ለምን እናደዳለሁ? ቀብረር ብዬ ምን መናደድ መርስ ይሆናል። እግሬን ሰቅዬ ነው ያለሁት። አልናደድም። ግድ የለህም። ስንቱ ሴት በማን አምሳል ነው የተፈጠረችው ነው ጥያቄው። በአዳም አምሳል ተፈጠረች። አዳም ሴት ነው እንዴ? አምሳል ማለት እኮ ተመሳሳይ ነው ማለት ሁሉ ነገር ይመሳሰላል ማለት ነው። ምንድን ነው ታዲያ አምሳልነቱ የቱ ጋር ነው? በጣም ዞር አምሳልነቱ አይን አላት፣ ጆሮ አላት፣ እግር አላት፣ ሰው ናት፣ ነፍስ አላት። ሌላ በጾታ እንለያያለን እንዴ? ወላ ታዲያ ለምን እሱ ጋር በአዳም አምሳል ከተባለ እኮ አዳም ትመስላለች ማለት ነው። አይገናኝም። ቅርጻቸው፣ አፈጣጠራቸው፣ ይዞታቸው በጣም የተለያየ ነው። ማህፀን አላት፣ ማህፀን የለውም። ጡት አላት፣ ጡት የለውም። አይደለም። ሴት ልጅ ወንድ ልጅ ናት መስል ሴት ልጅ ወንድ ልጅ ናት መስል ሴት ልጅ ነው የምትመስለው። እንዴት ወንድ ልጅ ትመስላለች? ኖ አንተ ሴት ትመስላለህ። ሴት ትመስላለህ አንተ። ኖ ግን እንደዛ አይደለም። ለምሳሌ ምስል ማለት አንተ ነው ያልከው። ምስል ማለት ማለት ነው። ለምን ትስቃለህ? ምስል ማለት ማለት አንተ ዝም ብለሽ ችግር የለውም። ምንም እኮ አልተመጣጣም እኮ። ሴት ልጅ ወንድ ትመስላለች አልክ እኮ። ሴት ልጅ እኮ ወንድ ልጅ አትመስልም እኮ። ሴት ልጅ የምትመስለው ሴት ልጅ ነው የምትመስለው። ሴት የራሷ አፈጣጠር አላት። አንተ ያልከው እሱ ችግር የለውም። የራሷ አፈጣጠር አላት። በመልኩና በአምሳሉ ሰውን ፈጠረ የሚለው ለወንድ ልጅ ነው አልክ። አዎ ለወንድ ልጅ ነው። ለሷም ሴት ልጅ ይጠቀሳል ደግሞ ለሷም ይጠቀሳል። ለሷ የሚጠቀስ ከሆነ ስለዚህ እግዚአብሔር ጾታ አለው። ስለዚህ እግዚአብሔር ጾታ አለው። አዎ ኢየሱስ ክርስቶስ ከሶስቱ አካል አንደኛው አትበለኝ። እግዚአብሔር ጾታ አለው የለውም? እስኪ አጭር መልስ። ከሶስቱ አካል አንዱ አለው አልኩ። ምንም ሐሳብ ነው። አብ ጾታ የለው? አብ ጾታ የለው? አብ እንደዛ ተብሎ አይነገርለትም። ጾታ አለው የለው? ችግር የለው። ወደ አንተ እመጣለሁ። ወደዛ ግን ለአብና ችግር የለው። ወደ እኔ ለመምጣት ሳይሆን እግዚአብሔር አብ ጾታ አለው የለው እኮ ነገርኩህ። አብና መንፈስ ቅዱስ አይነገርላቸውም። እነዚህ አይነት ቃላቶች ጾታ አላቸው የላቸውም? ለአብና ለመንፈስ ቅዱስ እንደዚህ ተብሎ አይነገርላቸውም። አይነገርም? ቴንክ ዩ። ይሄ ትልቅ መልስ ነው። በነገራችን ላይ የማይነገር ከሆነ አንዳንድ ሰዎች በተለይ ጠጅቶ ብሬ ቤት ምን ይላሉ መሰለህ? እግዚአብሔር ወይም ፈጣሪ ጾታ ከሌለው ወንድ ይሁን ሴት ስለማይታወቅ የአምላክነት መስፈርት የጎደለ ነው ማለት አላሟላም ብለው የሚያምኑ ክርስቲያኖች አሉ። ገብቷል? ቲክታክ ላይ። ስለዚህ አመሰግናለሁ። ትልቅ መልስ ነው። እኔ እቀበልሃለሁ። በአንተ እንትን ነው የምስማማው። በአንተ እንትን ነው የምስማማው። እሺ ቆይ አልጨረስኩም። ጥያቄውን አልጨረስኩም። ጥያቄ ምን ያልቃል ብለን ትጠይቃለህ። ኧረ ጥያቄ አይደለም እዚሁ ላይ ነው እኮ ትጠይቃለህ። አይደለም ከምን ጋር ነው የምታነጻጸረው? ፍቀድልኝ። ተው ከማን ጋር ነው የምታነጻጸረው? ከምን ጋር እኔ ልጠይቅ። በቃ እሺ እኮ ከምን ጋር ነው የምታነጻጸረው? ምናልባት ያስረዳህ ብዬ እዚሁ እሺ ጥያቄው ራሱ ጥያቄ ነው። መለስክልኝ። ጡት ምንድን ነው ለአንተ ያገለግላል እንዴ? ብዙ ጥቅም አለው። ጥቅም የሌለው ሰው እኔ ላይ የለም። ሁሉም ጥቅም አለው። ጥቅምህ ምንድን ነው ንገረኝ። ሁሉን አዋቂ ነው። ለምን እኔ ሁሉን እኔ አያውቅም አላልኩም። እኔ ፈጣሪ ሁሉን አያውቅም አላልኩም። ሬይነር እኛ እኮ እየጠየቅን ያለ ነው
እኛ ያ ነገር ስለምንጠቀምበት ማንንም የሰው ልጅ የሚባለው ነገር ለዛ ነገር ስለሚጠቀምበት እንጂ ኢየሱስ ክርስቶስ ለምን በፀጉሩን እንትን አላደረገም ብለን አይደለም የጠየቅነው። ጡትህ ለምንድን ነው የምትጠቀምበት ብለህ ስትጠይቀው እኛ እኮ ሌላ ነገር እኮ አይደለም ያልነው። እኛ የምንጠቀምበት አሁን አንተ እጅን ትይዝበታለህ። እጅ ኑሮት እጁን የማይጠቀምበት ሰው የለም። ያ ነገር ኑሮትም ለዛ ነገር የማይጠቀምበት ሰውም የለም። ገብቶሃል? ጡትና ያ ነገር ለምን ይገናኛል? ጡትህን ለምንድን ነው የምትጠቀምበት ብለህ የምትጠይቀው አንተ ስለምን ትጠቀምበታለህ እንዴ? ለምን ተፈጠረ? የማትጠቀምበት ብቻ ነው። ኢየሱስ ክርስቶስ ግን እኛ የምንጠቀምበት ስራና ተግባር ላይ የዋለ ነገር ነው የተሸከመው። ለምንድን ነው የተሸከመው ነው? ሙሉ ሰው ለመሆን አልክ። ሙሉ ሰው ለመሆን ከሆነ ስሜት ነበረው ኢየሱስ ክርስቶስ? ችግር የለውም እኮ እንደዛ አይነት አይ ነበረው። ስሜት ነበረው ወይ? ሙሉ ሰው ለመሆን ያ ነገር ተሸከመ። እሺ ስሜት ነበረው? አይ ስሜት ነበረው ለክርስቶስ ለክርስቶስ እንደዚህ አይነት ቃል የሚባል እንደዛ አይነት ነገር ሰጥተዋል እኮ አንተ እኮ ነው እንዴ አለው እኮ እንደዚህ ተባለ። ጾታ አለው። ሙሉ ሰው ለመሆን ያ ነገር ተሸከመ። ስሜት ነበረው ወይ? ስሜት ከምንድን ነው የሚመነጨው ሲጀመር? ከዛ ነገር ነው። ኖ አንድ የአንድ ዓመት ህፃን ልጅ ስሜት ያመነጫል? ስለምን የአንድ ዓመት ህፃን ልጅ ነው? አሳ ሲበላ ስለነበረ ኢየሱስ ክርስቶስ ነው እያወራ ያሉት እኔ። ኧረ ግልጽ ንገረኝ፣ መልስልኝ። እኔ አሳ በላ እኮ እየነገርኩህ። ኢየሱስ ክርስቶስ ሙሉ ሰው ለመሆን ጾታ ከተሸከመ ስሜት ነበረው ወይ? እሱን መልስልኝ። አትበለኝ አይደለም እኔ ሙሉ አትበለኝ። አንተም ጎዶሎ አካል እኮ ይዘህ እያመለክ ነው አይደል? ጎዶሎ ያለው እኔ እንትን አትበል። ስሜታዊ የሆንክ ነው። በጣም ተናዳሃል። አሁን ኢየሱስ ክርስቶስ ስሜት ነበረው ወይ የሚባለውን ነገር ስሜታዊ የሚያደርግ ከሆነ በጣም ከባድ ነው። አንተ ሙሉ ሰው ለመሆን ጾታውን ተሸከመ፣ ወንድነትን ተላበሰ። ስለዚህ ስሜት ነበረው ወይ? ስሜት ነበረው? እሱን መልስልኝ። ስሜት ነበረው ሙሉ ሰው ለመባል? አንተ የአንድ ዓመት ህፃን ልጅ ስሜት ነበረው አለው? እኔ እየጠየቅኩህ እኮ ነው። ስሜት ነበረው ወይ? እኔም እየጠየቅኩህ ነው። ኢየሱስ የአንድ ዓመት ህፃን ልጅ ነው? ችግር የለውም። የአንድ ዓመት ህፃን ልጅ ብቻ መልስልኝ እኮ። የአንድ ዓመት ህፃን ልጅ ነው ወይ ኢየሱስ? የአንድ ዓመት ህፃን ልጅ ስሜት ነበረው ወይ? እየጠየቅኩ ያለው ስለ አንድ ዓመት ህፃን ልጅ ሳይሆን በጥርሱ አሳ ሲፈጭ ስለነበረ ነው። አሳ ሲፈጭ ስለነበረ፣ ቂጣ ሲበላ ስለነበረ የ33 ዓመት ጎልማሳ ሰው ነው እየጠየቅኩ ያለው እኔ። እሱን መልስልኝ። ችግር የለውም። አንተም እኮ መልሰው። ችግር የለውም። ጎዶሎ አካል ያለውን እያመለክ ነው አልኩ። አይ በቃ ተናድሃል። ሲጀመር ኢየሱስ ክርስቶስ 33 ሻወር ያልወሰድን ብለህ አግምተዋል። በነገራችን ላይ ኢየሱስ ክርስቶስ ንጹህ ነው፣ ጽድት ያለ ሰው ነው። አይቆሽሽም። የማይቆሽሽ ስለሚታጠብ ነው። በኃጢአት አይቆሽሽም ኢየሱስ ክርስቶስ። በኃጢአት አይቆሽሽም። ስማ፣ በአፈር ግን ይቆሽሻል። ጽድት ያለ ሻወር የሚወስድ ሰው ነበረ። በቃ ይበቃሃል። አንተ እውቀት የለህም። በቃ አመሰግናለሁ። በክብር ትወርዳለህ። ኧረ አብሽር ወርድልሻለሁ። ግን በቃ ውረጂ። በአንዴ ከአንድ ጊዜ ወልድ ያለው ወገናችን ሶሻል ሚዲያ ላይ የምታያቸውን ስም ማጥፋቶች ወደዚህ ወደ እስልምና ማስጠጋት አይቻልም። ሶሻል ሚዲያ ላይ ያሉት ስም ማጥፋቶች ሰዎች በራሳቸው አስተሳሰብ ልክ የቀረጹት ነው። የሰው ልጅ ደግሞ አምላክን መቅረጽ አይችልም። የሰው ልጅ አምላክን በአጭር ቁመትና በጠባብ ደረት መለካት አይችልም። እለካለሁ ቢል ራሱ አያገኘውም። እና ምንድነው በየሶሻል ሚዲያው አካለ ጎዶሎ ምናምን የሚባለው ስም ማጥፋትን፣ ስግብግበኝነትን፣ ራስ ወዳድነትን ነው እንጂ የሚያሳየው የሰራችሁት ቅርጽ ራሱ ምንድነው ጭንቅላታችሁ ውስጥ ያለ ቅርጽ ነው። ያ ቅርጽ እንጂ ከኛ ሃይማኖት ጋር ከእስልምና ጋር የሚገናኝ አይደለም። እንደውም ትናንትና አንዱ ምንድነው ያደረገው? አንዱ እንደዚህ ራሳቸው እንደዚህ ማክሪድ አንድ ጊዜ አልጨረስኩም። ወይሻለው ግን በኋላ ፈቃደኛ ነሽ? አውርተሽ ወይ ጨርሳ ሐሳብ እና ምንድነው ያደረጉት? አይ የተለያየ ቅርጽ ይቀርጻሉ ማለት አሁን የሰው ልጅ ሰው ስለሆነ በጭንቅላቱ የሚቀርጸው ምንድነው ሰው ነው። ለምን ሌላ ነገር አትቀርጹም? ምክንያቱም እውቀት ስለሌለ የሰው ልጅ። ስለዚህ የሰው ልጅ በመለኮት ላይ እውቀት የለውም። ነገር ግን መጽሐፍ ቅዱስ ላይ ያሉ ወይም በቁርአን ላይ ያሉ አንዳንድ ቃላቶችን ወስዶ መገጣጠም የምትገጣጥሙት የራሳቸውን አይን እጅና እግር እንጂ የመለኮትን አይደለም። መለኮትን ማንም ሰው ሊደርስበት አይችልም። እና ምንድነው ያለው ትናንትና አንዱ እንደዚሁ አህባሾች የሰሩትን ቪዲዮ አምጥቶ እፎይ ሴጋ ነው እንደዛ ያለው። አህባሾች የሰሩት ቅርጻ ቅርጽ ብልት ይጎለዋል ነው ያለው። ብልት ስለጎደለው ኢየሱስ ደግሞ ብልት አለው፣ በቃ ኖርማሊ አካሉ የተሟላ ኢቭን ብልት ያለው ጭን ያለው ነው ኢየሱስ እያለ ሲጠራ ነበረ።
አስባችሁታል? ምክንያቱም የሰው ልጅ ጭንቅላት ውስጥ ያለው ምንድነው? ሰው የሚያውቀው ሰውን ነው። ሰውን ታውቃለህ አንተ። ሰውን ስለምታየው ሰውን ስላየው እግር እንዳለው እጅ እንዳለው ታውቃለህ። እንዳንተ ጭን እንዳለው ብልት እንዳለው ጾታ እንዳለው ታውቃለህ። ስለዚህ ሰው የሚያወራው ስለራሱ ስለ ሰውነቱ እንጂ ስለ አምላክ ሊያውቅ አይችልም። ቁርአንና ሐዲስ ላይ ያሉ ቃላቶችን የምትገጣጥሟቸው የራሳችሁን ጆሮ የራሳችሁን እግር እያደረጋችሁ ነው። ምክንያቱም አሁን ለምሳሌ ለምንድነው አይን ከተባለ ለምን የዶሮ አይን አታደርጉትም? ጆሮ ከተባለ ለምን የዝሆን ጆሮ አታደርጉም? አንገት እግር ምናምን ከተባለ ወይም አፍ ከተባለ ለምን የዳይኖሰር አታደርጉም? አንቺ ትመልሽልኛለሽ እህቴ፣ አንቺ ትመልሽልኛለሽ። አንቺ እኮ እኔ እኮ ራሳችሁ ነው የምመልሱልኝ። አሁን እኔ አላህ እግር አለው ብልሽ አውት ያለሽ ጭንቅላት አለው ብልሽስ? ይኸውልህ እኔ አምላክ እግር አለው ጭንቅላት አለው አልልም። ስለ አምላክ የለውም በይኝና ልውረድ። አምላክ መለኮት እንደሆነ እንጂ እማቀው እኔ የራሴን እግር እያሰብኩኝ አምላክ የኔን እግር አይነት አለው አልልም። ስለዚህ እኔ አንቺ አይነት አላልኩም እህቴ። ተረጋጋ፣ ትጨርስ። ወልድ ትጨርስና ሐሳቧ ትቀጥላለህ። አትደረብ። እንትን መረበሽ ነው የሚሆነው። ቀጥይ መሲ። ስለዚህ ምንድነው የሚሆነው? እኔ የመለኮት ምንነት ለምሳሌ የመለኮት ሰሚ ነው። አምላክ ይሰማል ይላል መጽሐፍ ቅዱስ ላይ። እግዚአብሔር እንደሚሰማ እግዚአብሔር እንደሚናገር አምላካችን አላህ Subhanahu Wa Ta'ala ሰሚና ተመልካች እንደሆነ ተቀምጧል ቁርአን ላይ። አምላክ ሰሚና ተመልካች እንደሆነ አውቃለሁኝ። ነገር ግን ተመልካች ብሎ ማለት አይን ነው። ስለዚህ ፈጣሪ መለኮት አይን አለው ወይ ከተባለ እኔ የራሴን አይን አውጥቼ አይደለም ወይም የራሴን አይን ስያ አይደለም የማሳየው ወይም በራሴ አይን ልክ አልቀርጽም። አይቻልም፣ እንደዛ አይቻልም። ስለ መለኮታዊ አይን አለው ያንን የሚያውቀው አምላክ ብቻና ብቻ ነው። እስልምና በግልጽ የሚያስተምረው አስተምሮ ይሄንን ነው። ቁርአንን ሐዲስ ላይ የመጡ ቃላቶች አሉ። አምላክ ሰሚ ነው፣ ተመልካች ነው። አዎ ሰሚና ተመልካች እንደሆነ እናምናለን። ነገር ግን ሰሚና ተመልካች ነው ሲባል መስሚያ ጆሮ ነው፣ መመልካቻ ደግሞ አይን ነው። ስለዚህ መለኮት አይን አለው ወይ ጆሮ አለው ወይ ሲባል ሰው የራሱን ጆሮና የራሱን አይን እያሰበ ሳይሆን የሚናገረው እኛ አምላክ ሰሚና ተመልካች ነው። አዎ ነገር ግን መለኮታዊ አይንና ጆሮ ምን እንደሆነ አናቅም። የሚያውቀው አላህ ነው። በእስልምና ግልጹ አስተምሮ ይሄንን ነው እንጂ የራሴን ጆሮ አምጥቼ የራሴን አይን አምጥቼ ወይም የራሴን እግር ሰካክቼ ይሄንን ነው ብሎ የሚያምኑት እስልምና ብሎ ማለት ይሄ በጣም እርግማናምነትና ወራዳነት ነው። ምክንያቱም እየሳላችሁ ያላችሁት የራሳችሁን ቅልጥም የራሳችሁን አይንና የራሳችሁን ጆሮ ነው። እኛ ስለ መለኮታዊ አይንና ስለ መለኮታዊ ጆሮ አናቅም። ራሱ አምላክ ነው የሚያውቀው። የሱ የመለኮት ጆሮ የመለኮት አይን ምን እንደሚመስል አናቅም። ይሄንን ነው አንልም። እኛ ሰዎች ነን የሰው አይንን አውጥተን አናሳይም። ይሄ እጅግ በጣም እንትን ነው የሚያስቅ ፍልስፍና ነው። ኦኬ እኔ ግርም የሚለኝ ሰው ለምንድን ነው መጽሐፍ ቅዱስ ላይ ወይም ቁርአን ላይ ስለ መለኮት ሰማ መለኮት አየ ሲባል የራሱ አይነት እዚህ የሚለው እያወራችሁን ያላችሁት እየቀጠፋችሁ ያላችሁት በራሳችሁ አይንና ጆሮ በራሳችሁ እግር ነው። ስለዚህ ብቆም ነው የሚሻለው ነው የምለው። አይ በራሳችሁ እግርና ጆሮ ነው የምናወራው ካላችሁ እንትን እግር ቀይሩ፣ በቃ አይን ቀይሩ፣ ጆሮ ቀይሩ። ምክንያቱም እናንተ ሰው ስለሆናችሁ ሰውኛ ነው የምታስቡት እንጂ ዝሆንኛ አታስቡ። ወይም የዳይኖሰር አስተሳሰባት ዳይኖሰር ስለሆነ ዳይኖሰርኛ ያስባል። ዝሆንም ዝሆን ስለሆነ ዝሆንኛ ያስባል። ጉንዳንም ጉንዳን ስለሆነች ከጉንዳን ጋር የምትግባባው። ሰውም ስለሆናችሁ የምታወሩት የምታስቡት ሰውኛ ነው። የሰው እግር ነው አንጠልጥላችሁ የምታሳዩ። የሰው አይነት ነው የምታሳዩ። ቆይ አሁን ቆይ አንዴ ወልድ አይ እንትን ሬይነር አለ አንዴ ሬይነር ለምን ታወራቱ ያላችሁ ታዲያ? ቆይ አንዴ ግድ የለህም ሬይነር አለ ኑረት ጥያቄ ልውረድ በቃ ተረጋጋ። እንትን አትበል። ልክ ሌላ ነገር እንደተሸከምክ አታስመስል። ቪዲዮ መክፈት የሚችል ሰው አለ? ላይ ልክፈትልህ። አሚር እንትና ባለፈው ቅምጡ ስለ ግብረ አካል ብሎ ያወራውን ቪዲዮ አለ? ባቢኒ አማርኛዎች ይከብደኛል። እኔ ደግሞ ታች መንደር ብዙም ነኝ። ስለነሱ ቪዲዮ አይመጣልኝም። ራሷ ላይ የሚልክለት ሰው አለ በውስጥ ሬይነር ባለፈው ስናየው የነበረውን ቪዲዮ ስለ የእግዚአብሔር አካላትን ነው እንትን የሚለውና እዛ ጋር ከባድ ጥያቄ አለ። በነገራችን ላይ የሚልክለት ሰው አለ?
በነገር ላይ ምንድነው በኦርቶዶክስ አስተምሮ ስላሴ ለአዳም ያለው ሁሉ አለው ተብሎ ይታመናል። እፎይሴ ጋር የሚያወራው ሌላ ነው። እሱ የራሱን አመለካከት ነው። እናየዋለን ነው እዛ ጋር ጥያቄ ስላለ ከወልድ ጋር ምን እንባባልበታለን። ዝም ይጠይቃለሁ። ቀላለው አልፈልግም እኔ ቅድም ከአንገት በላይ እግዚአብሔር ቀላለው ወይ በቃ በርታ በቃ እንደለ ምን ሆነ ነው መልሰው እንትን ላይ የሚቀበል ከሆነ አለ መጽሐፍ ላይ አለ የሚቀበል ከሆነ መጽሐፍ ላይ ሃይማኖት እግዚአብሔር አምላክ ኦኬ ቀጥል። አመለጠ። ቀጥል። ጸጉር አለው ከተባለ ቀላለው ማለት ነው። ቀላለው ከተባለ ደግሞ ብሬን አለው ማለት ነው አይደለ? ጭንቅላት አለው፣ የውስጥ ጭንቅላት አለው ከተባለ እግዚአብሔር አምላክ እያሰበ ነው የሚያደርገው ማለት ነው አይደል? እንደዛ ነው። በነገራችን ላይ እዚህ አካባቢ ስዕል ላይ ጎበዝ የሆናችሁ ካፊሮች የሚያዘዋውሩት አንድ ስዕል አለ። ይሄ 2 እጅ 1 እግር ያለው ስዕል። እሱን ስዕል በኢየሱስ ማን ነው የሚያቀናብርልኝ? ኖርማል የኢየሱስ አለ አይደለ? ኢየሱስ ስዕል አንዱን እግር ታነሱትና አንዱን እግር ትቆርጡትና አንዱን የግራ እጁን ደግሞ እዛ ቀኙ ላይ ለጥፋችሁ ምናምን እንትን በሉ ስጡኝ ፕሊስ። እሱ ነገር እየቀረጹ ያሉት በሰው ነው። አንደኛ ነገር የአህባሾች የሚያወሩትን ወሬ አይደለ እነሱ የሚያወጡት እንደ መጽሐፍ ቅዱስ። በነገራችን ላይ ቁርአንና ሐዲስ ላይ ያለ ስለ አምላክ የመጡ ባህሪያቶች መጽሐፍ ቅዱስ ላይ አለ። ስለዚህ መጽሐፍ ቅዱስ ላይ እግዚአብሔር ፊት አለው፣ እጅ አለው፣ እግር አለው። በነገራችን ላይ እግዚአብሔር ግራ እጅ ራሱ የለውም፣ ቀኝ እጅ ብቻ ነው ያለው። እግር አለው፣ ልብስ አለው። እግዚአብሔር ይቀመጣል፣ ዙፋን ላይ ይቀመጣል። ኢቭን ይቀመጣል፣ ቁጭ ይላል። ልብስ አለው፣ ልብሱ የሚንዘረፈፍ ነው። እግር አለው፣ ኢቭን ጸጉር ሁሉ አለው። ያኔ እንትን ላይ ማለት ነው። ኖርማሊ በኦርቶዶክስ ከሆነ ስላሴዎች ማለት ስላሴዎች ሶስቱ እግዚአብሔሮች ለአዳም ያለው አላቸው። ለአዳም ያለው ሲባል አዳም ብልት አለው፣ ጉበት አለው፣ ሳምባ አለው፣ ጭንቅላት አለው፣ አይን፣ ቅንድብ አለው፣ ጥፍር አለው፣ ሁሉ ነገር አለው። በኦርቶዶክስ አስተምሮ ተግባብተናል። እና አቡሴ ጋር ይሄንን ሸምጥጦ ነው አይን የተባለው ለማስረዳት ነው ቅብጥር የሚለው ማለት ነው። ኦርቶዶክስ በቀጥታ የምታስተምረው ለአዳም ያለው እንትን አለው። ይሄን ብቻም ሳይሆን ኢየሱስ ክርስቶስ ለምሳሌ ወንድ ነው፣ ጾታው ልክ ሰው ነው። ኢየሱስን እንግዲህ ምን ይላል? መለኮት ነው የሚሉት። እኔ እኮ በጣም ግርም የሚለኝ አሁን በክርስትና በተለይ ስላሴ ዶክትሪን አስተምሮ ኢየሱስን እግዚአብሔር ነው እያሉ ናራችንን ሲያዞሩ ከርመው አይ እግዚአብሔር መንፈስ ነው ይላሉ። ኢየሱስ መንፈስ ነው እንዴ? እንደኛው በአጭር ቁመት በጠባብ ድረት የተወሰነ የሚበላ የሚጠጣ የተገረዘ ነው። በነገራችን ላይ በስላሴ ዶክትሪን አማኞች በተለይ ካቶሊክ እና ኦርቶዶክስ ላይ ኢየሱስ የተገረዘው የግርዘቱ ቁራጩ ስጋ በዓለም ላይ ያሉ 7 የሚደርሱ ካቴድራል ቤተክርስቲያኖች አሉ። 21 ካቴድራል ቤተክርስቲያናት ኢየሱስ ሲገረዝ የግርዛቱ የሸለፈቱ ቁራጭ አለን ይላሉ። ብታምኑ ባታምኑ፣ ምክንያቱም የሸለፈቱ ቁራጩ የመለኮት ቁራጭ ነው ተብሎ ስለሚታመን ማለት ነው። ለዚህም ነው እንደውም ትናንትና እፎይሴ ጋር ምንድነው ያለው? ብልት አለ ጭና አለ ነበር ሲል የነበረው የአህባሾች መምህር የነበረው ዶክተር አቡበክር የተባለው መጽሐፍ ቅዱስ ላይ ልክ እንደ መጽሐፍ ቅዱስና ቁርአን ላይ ያሉ ለፈጣሪ ፊት እጅ እግር የተባሉትን እየቆራረጠ ሲያወራ ምንድነው ያለው? እፎይሴ ጋር ብልት አለ ነው ያለው። ኢየሱስ ብልት አለው ጭና አለው ኑቶሎ ኢየሱስን አምልኩ ብሎ ነው በቀጥታ ተባለ። ወላሂ አዚም ቪዲዮ አለ እኔ ጋር ግቡና ኮፒ ሊንክ አድርጉ፣ ሼር አድርጉ። ስለዚህ ምንድነው ኢየሱስ ብልት ካለው ጭን ካለው ከተገረዘ ኢቭን የተገረዘው ሸለፈቱ ያኔ ቆሮንጮ ደርቋል ማለት ነው። አስባችሁታል? ኢየሱስ ከተገረዘ 2000 ዓመቱ ነው። ግርዛቱ ካለፈ ከ2000 ዓመት በኋላ 2000 ዓመት የሆነው የደረቀ ስጋ አለ። ያ ስጋ እንግዲህ ይሳለሙት ያምልኩት አናቀው። ይሄንን እያመለኩ ይመጡና ስለ አምላክ እያላችሁ የምትገጣጠሙት ያ የራሳችሁ እጅና እግር ነው። ጭን የጎደለው እግር ነው፣ ሰውነት ነው እያወራችሁ ያላችሁ። ተግባብተናል። እና ይሄንን ለማለት ነው። ገብታችሁ ኮፒ እና ኢየሱስ ክርስቶስ እግሩን ለመቁረጥ እየፈለግሽ ነው አሁን ማለት እነሱ ብዙ ጊዜ አህባሾቹ ይሄ አህባሽ ፍልስፍና ብሎ ማለት እነዚህ እንትን ነው አሽዓሪያና ማቱሪዲያ ይባላሉ። በእስልምና 3ኛው ክፍለ ዘመን ላይ የተነሱ ሲሆኑ ፍልስፍና ውስጥ ነው የገቡት። ልክ ቁርአን ሐዲስ ላይ ያሉ አምላካችን አላህ Subhanahu Wa Ta'ala ባህሪያትን ሲያዩ እንትን የራሳቸው ሰው ነው ትዝ የሚላቸው አይን እጅ እግር ምናምን ሚል ነገር አምጥተው ቅርጽ እየገጣጠሙ ነባሩን ማለትም ከነብዩ ስር ቁጭ ብሎ የተማሩትን አስተምሮ ለመበረዝ ፍልስፍና ውስጥ ገብቷል። እንደው ፍልስፍና ነው የሚባለው። ኦኬ እነዛ አካላቶች አስባችሁታል? እንደውም ከእስልምና ከ300 ዓመት በኋላ የመጡ ናቸው። እነዚህን አመለካከት ሶሻል ሚዲያ ላይ
የሙስሊሙን ስም ለማጥፋት የሚገጣጥሟቸውን አካላቶች አምጥተው ያው አህባሾቹ የሚቀርጹት ስዕል ቅርጽ እግር ይጎለዋል አሉ፣ ብልት ይጎለዋል። አህባሾቹ ጭንቅላት ውስጥ ያለው ቅርጽ ጭን ይጎለዋል። ስለዚህ ወደ ኦርቶዶክስኑ ጭን ወዳለው ብልት ወዳለው ጸጉር ወላላ እዚህም እንደዛ ነው እኮ ያለው እኮ። አሁን ኢየሱስ ሙሉ ሰውነት አካል ነው ያለው። ኢየሱስ ሙሉ ሰውነት አካል ነው። እንግዲህ ሙሉ ሰውነት አካል አለው ሲባል ይሄ ከንፈር፣ አይን፣ አፍንጫ፣ ጸጉር እንደውም ጸጉር ይሄ በየፎታው ላይ ያለው በየሚዲያው ላይ ያለው ማለት ነው የታወቀ ነው። ስለዚህ ኑቶሎ በስጋ የተገለጠ አምላክ ነው። ጭን አለው፣ ኑቶሎ እግር አለው። እግር የተሟላ 2 እግር አለው፣ እጅ አለው። ምክንያቱም አህባሾቹ የቀረጹት ምንድነው ያሉት? ፊት ነው ይላል መጽሐፍ ቅዱስ ላይ። የእግዚአብሔር ፊት ይላል አይደለም፣ ግን የእግዚአብሔር ጭንቅላት አይልም መጽሐፍ ቅዱስ ላይ። የእግዚአብሔር እግር ይላል እንጂ ግራና ቀኝ አይልም። የእግዚአብሔር እጅ ይላል እንጂ ግራ አይልም። በነገራችን ላይ የእግዚአብሔር እጁ ቀኝ ናት። ስለዚህ ምን ያደረጉ አህባሾቹ ፊት የሚለውን እጅ የሚለውን እግር የሚለውን ወስደው የራሳቸውን ፊት፣ የራሳቸውን እጅ፣ የራሳቸውን እግር ገጣጥመው ስለማጥፋት ሲሞክሩ ኦርቶዶክሶቹ ምን አሉ? ላላላላ እንትሮቹ አህባሾቹ ያመጡት ቅርጻ ቅርጽ አንድ እግር ይጎለዋል፣ ብልትና ጭን ይጎለዋል፣ ጭንቅላት ይጎለዋል። ስለዚህ ኢየሱስ ጭንቅላት አለው፣ እግርም አለው፣ ብልትም አለው፣ ጭንም አለው ቶሎ ብሎ ነው በቀጥታ እንትን ያለው። እሺ ቀጥል። አይ ዊልቸር ካዘጋጀሽ እኔ ቆርጥልሻለሁ። እግሩ ችግር የለውም። ኢየሱስ ክርስቶስ እግሩ ኖርማል የኢየሱስ ነው። ዊልቸር ካለሽ ነው። ዊልቸር ካዘጋጀሽ ችግር የለብኝም፣ እኔ ቆርጠዋለሁ። እሺ ችግር የለውም። ለችግር የለውም። ዊልቸር ችግር የለውም። እሺ እንስማው የቅምጧ የወይዘሪት ልዑና ግብረ አካልን እንስማው። እኛና የእናንተ ኮንሰፕት ፈጣሪ ልዩነት አለን። እኛ አፍንጫ፣ አይን፣ ጆሮ የሚባል አለው ብለን አናምንም። በግብረ አካላት ግን ተገልጧል ፈጣሪ። በግብረ አካላት ስንል ምን ማለት ነው? የአካል ግብር የሆኑ በዛ ፈጣሪ ተገልጧል። ለምሳሌ አይኖቹ ምናምን ተብሎ ሊገለጥ ይችላል። አይኖቹ ሲባል እይታውን ለመጠቆም እንጂ ፈጣሪ አይን የሚባል አለው ብለን አናምንም። አይን የለውም ግን ያያል። ምክንያቱም እጅ፣ ባት ወዘተ የሚባሉ ፈጣሪ እንደሌለው ስለምናምን እኛ ማለት ነው። ማንም ያየው የለም አይታይምም ብለን ነው ደግሞ ምናምነው እኛ። ምክንያቱም የሚታይ ከሆነ ሪፈረንስ ይፈልጋል ማለት ነው። አይታይም ብለን ነው ምናምነው እኛ። የቦዲ ፓርቶችን በፍጹም አናደርግም። አንተን የጠየኩ ለምንድን ነው? እሱ እናንተ ታደርጋላችሁ። ስላሴ አይን አላቸው፣ አብ ወልድ መንፈስ ቅዱስ እግር አላቸው፣ እጅ አላቸው። እነዚህ አካላት አሏቸው። ይህንን 318ቱ ሊቃውንት ተናግረዋል። ብዙ ጊዜ እንደምገልጠው ወንነሰ ነአምን ከመቦ ለእግዚአብሔር አዕይንት ወአእዛን ወኩሎን ይህ አካላት ለተርፋ ለእግዚአብሔር አይን እንዳለው ጆሮ እንዳለው ሌሎቹም አካላት እንዳሉት እናምናለን ብለው 318ቱ ሊቃውንት ተናግረዋል። ምን ማለታቸው ነው? 318ቱ ሊቃውንት ከምን ተነስተው ነው ቢባል ከመጽሐፍ ቅዱስ ተነስተው። መጽሐፍ ቅዱስ ላይ ጸጉር እንዳለው የሚናገር ክፍል አለ ወይ ቢባል አዎ። ነቢዩ ዳንኤል ጸጉሩ ምን እንደሚመስል ገልጧል። በረዶ የሚመስል ስንት የተሰደድኩበትን ሃይማኖትማ ገብቶ ያበላሽም ቤት አታስብልኝ ምናምን ብሎ በጣም እየተና ትላላችሁ ወደ እኔ ሃይማኖት ብሎ እሱ ራሱ ንቆታል። ኧረ የምር ልክ ነው። ባቢ ከይቅርታ ጋር እጅ እግር አላቸው ምናምን ለምሳሌ ድምጼን የአሁኑን ድምጽ ነው እየሰማችሁ ያላችሁት። ቀጥል እንደኔ ነህ። እኔ ደግሞ ተመልሶ ሰማው እንዴት እንደሚደብረኝ የራሴ ድምጽ። እሺ የሚያጸድቁ ሰዎች ዘጸአት ምዕራፍ 33 ከቁጥር 21 ጀምሮ ስናየው ከ22 ጀምርና ክብሬን ባለፈ ጊዜ በሰንጣቃው ዓለት አኖርሃለሁ አለ። እስካልፍ ድረስም እጄን በላይ አደርጋለሁ አለ። እግዚአብሔር መቼ ሙሴ እግዚአብሔር
ሊትራሊ ማየት ፈልጎ ነበረ፣ ፊቱን ማየት ፈልጎ ነበረ እና እግዚአብሔር እየመለሰለት ነው። ምን ብሎ ክብሬ ባለፈ ጊዜ በሰንጣቃው አለት አኖርሃለሁ አለ። እስኪያልፍ ድረስ እጄን በላይ አደርጋለሁ፣ ከዛስ እጄንም ፈቀቅ አደርጋለሁ፣ ጀርባዬንም ታየዋለህ፣ ፊቴን ግን አታይም አለ። የኔ ጥያቄ አሁን እነዛ የሚያጸድቁ ሰዎች እዚህ ጋር ሙሴ ያየው የማንን ጀርባ ነው? የትኛው ከሶስቱ አካል የትኛውን አካል ጀርባ ነው እዚህ ጋር ያየው? አንድ አካል ተጠሩ ፊሽካው ነው የሚነካው እዚህ የአብን። ምክንያቱም አሁን አንድ ላይ ሆነው ነው እንዳይሉን እዛ ቅድም ያነበብኩት ላይ የሚለው ሁሉም የየራሳቸው ነው አላቸው የሚለው አንድ ላይ የሚጠቀሙት አይደለም። ስለዚህ ዘዳግም 6:4ን ተጠቅመን ከአብ ውጪ ሌላ አምላክ የለማ እንዴ? ምን ሆነ ነው? እንደዛ ካሉማ ፊሽካው ነው የሚነፋው እንዴ? ሙሉ ብሉይ ኪዳን ላይ ለምንድነው ሐሳቡ ለየብቻ አካል እንዳላቸው ማለት ነው። በአዳም ላይ ያለው መልክ ሁሉ በአብ በወልድ በመንፈስ ቅዱስም አለ። ራስም ቢሆን ገጽም ቢሆን ጆሮም ቢሆን አይኖችም ቢሆኑ አፍንጫና ከንፈርም ቢሆን እጆችና ብቶችም ቢሆኑ ለአብ ለወልድ ለመንፈስ ቅዱስም ሙሉ አካል አላቸው። ሃይማኖታቸው የቀና 318ቱ ሊቃውንት አባቶቻችን እንደተናገሩት ለእግዚአብሔር አይኖች እና ጆሮዎች እጆችና እግሮች ሌሎችም የቀሩት አካላት እንዳሉት እናምናለን። ስለዚህ ለየብቻቸው የተነበ አዎ የአብና የወልድም እንዴ አዎ ሃይማኖት አባው ላይ ነው አይደል? አብ በመልኩ በገጹ በመልኩ ፍጹም ነው፣ ስሙም እግዚአብሔር ይባላል። ወልድም በአካሉ በገጹ ፍጹም ነው፣ እግዚአብሔር ይባላል። መንፈስ ቅዱስም በአካሉ በገጹ በመልኩም ፍጹም ነው። የተለያየ አካል ናቸው። ፍጹማዊ የራሳቸው የሆነ አካል አላቸው፣ ከሌላው የተለየ ማለት ነው። ሼር አያደርጉም። በአካል ደረጃ አንዱ ያንዱን እጅ ሼር አያደርግም፣ አንዱ ያንዱን ጀርባ ሼር አያደርግም። ስለዚህ እግዚአብሔር ተብሎ ሲጠራ የነበረው አብ ብቻ ነው። ዘዳግም 13 ላይ ከዚህ በእምነትም በማንነትም አንድ ከሆነው አምላክ ውጪ የሚመጣ አምልኩ ብሎ የሚመጣን አካል ካለ ግደሉ ብሎ ትእዛዝ ያወጣው አብ ነው ማለት ነው አይደል? እንደዛ ከሆነ ውሃ ነው የሚበላቸው እነሱ። በልጁ ተናግሮ ያቅም መጽሐፍ ቅዱስ ዕብራውያን ምዕራፍ 1 ቁጥር 1 ላይ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረ የቤቱን ዓላማና ትርጉሙን ብትነግረን እኔም ለማዳመጥ ይመቸኛል። መጽሐፍ ቅዱስ ነው እያስተማራችሁ ያላችሁት ወይስ ምንድን ነው? አዎ ሁሉም ነው። ሁሉም የሚያውቀውን ያስተምራል። አንቺ የምታውቂው ታስተምሪያለሽ፣ እኔም እንደዛው፣ ሌሎችም እንደዛው። ስለዚህ ጨርሱ፣ ሀሳባቸውን ይሰሩ። አዎ እውነትህን ነው። አይ አንተ ነህ ሆስት የዚህ ቤት፣ ይሄ ያንተ ቤት ነው አይደል? ማንም ሰው ዝም ብሎ የራሱን ነገር ማስተማር አይችልም እኮ። አሁን እምነት ደግሞ መጽሐፍ ቅዱስ ነው ብሎ ካስተማረ መጽሐፍ ቅዱስ ነው ትክክለኛ። የትም እዛ ጋርም እዚህ ጋርም ይጻፋል መጽሐፍ ቅዱስ። ብዙ መጽሐፍ ቅዱስ ነው እንዴ ያለን? አዎ ብዙ ነው መጽሐፍ ቅዱስ እኮ። አዎ 32000 መጽሐፍ ቅዱስ ነው ያለው። አሁን ብዙ ነው መጽሐፍ ቅዱስ ያለው 32000 ከአዲስ ኪዳን ሌላ ጸዲ ሃይማኖት ሁሉም የተለያየ ነው ቃሉ ግን ጸዲ ሀሳባቸውን ይሰሩና ጣልቃ ገባችሁ ሀሳባቸውን ይሰሩ። ከዛ ታወራለህ። እኔ በመጀመሪያ ቤቢ ነው የሚለው ስምህና እኔ በመጀመሪያ ሐዋርያት መሰረትን ላናግር ነበር የገባሁት። ከዛ በኋላ ግን ለማዳመጥ ብሞክርም ምንም ሂንቱም አይገባ ነው፣ አሰባበኩም ደስ አይልምና ለማቋረጥ አሁን ዝም ብዬ እንዳልወጣ ብዬ ነው። አክብረ ስላስገባኝ ስለተቀበልከኝ አመሰግናለሁ ወንድሜ። ታናት ታምኛለሽ? አዎ ግን በእንደዚህ በሚያስተምረኝ ሰው አላምንም። አስተማመር ራሱ ሲጀምር የሃይማኖት አይደለም የሚያወሩበት መንገድ ራሱ አይደለም። በሱ ሳይሆን ድርሳናትን ታምኛለሽ? አዎ በደንብ ነው የማምነው። እሺ ቆይ አንድ ላሳይህ ያላሳይሽና የሆነ ነገር ከዛ እንትን እናውራ። አንድ ደቂቃ ብቻ ቆይ። አንዴ ተናዳለች። እሺ ባቢ እስኪመጣ ማስታወቂያ ያለ ስራ እዚህ ያላችሁ 414 ሰዎች ኡስታዝ ወሂድ ዑመርን ወይም ደግሞ ወሂድ አቃቢ እስላም ብላችሁ ማንበብ ትችላለች። የሰው ስም ሙሉ ማንበብ ግዴታ አለብኝ እንዴ? ደንቆሩ። አረ ተረጋጊ ጸዲ፣ በጣም አግሬሲቭ እየሆንሽ ነው። 414 ማንበብ ሳትችይ ምናምን ትላለች። ስምህን አበላሽቼ እንዳልጠራ ስምህን እኮ ነው የጠየኩት። ምንም ሊያሰድበኝ የሚችል ነገር አልተናገርኩም። ስምህ ቤቢ ነው ባልኩት ነው ያልኩት።
አንዴ ጣልቃ አትግቢ። ቆይ ማስታወቂያ ያለ ስራ ትንሽ ብቻ። ኡስታዝ ወሂድ ዑመር አንድ ሚሊዮን የማስገባት ቻሌንጅ ተጀምሯል። ሁላችሁም ፕሮፋይሉን የምትፈልጉ በውስጥ አንድ ቁጥር ጻፉልኝ፣ እልክላችኋለሁ። ፎሎ ያላደረጋችሁ ፎሎ አድርጉ። እንዲሁም ደግሞ 2-3 አካውንት ያላችሁ ፎሎ አድርጉ። ቀጥል ባቢሻ። እሺ አይ በዛ ምክንያት ብቻ ሳይሆን በሌላም እንትን ማድረግ አለብህ። ጻድ በነገሮች ላይ ድምጽሽ ያስተጋባል። አስተካክይ፣ ቬሪፊኬሽን አስተካክይ። ድምጻችን እንትን ይላል። አስተካክይ። ወይኔ ራስዋን አጠፋች። ኧረ ተይ። ወይኔ እኔ ጋር የተቋረጠው ወይስ ምንድነው የተፈጠረው? በቃ እንደዚህ ወጣች መሰለኝ። ምን ሆና ነው? አላሳየህም አንተ ጋር እሷን ተሰጠችው ሞልድ የተራውጣቷት ይሆናል። አይ ራስዋን የወጣችው ግን አይ አየችው መሰለኝ። እኔ ይሄን እንትን ማድረግ አልነበረብኝም። ዝም ብዬ መጠየቅ እኮ ነበረብኝ እኮ እኔ እኮ አንዳንዴ የማደርገውን አላውቅምና ይቅር ይበለኝ። ለዛ ነው። አየችው መጣ ነበረ ማለት ነው ከዚህ በፊት። አንተ መመለስ ትችላለህ? እኔ ነው? አዎ መመለስ ትችላለህ? አረ ራሳችሁን ቻሉ እንዴ? እና መልሰው እና እቅዳለኝ እኮ እኔ እኮ ላወራበት እኮ እዚህ ጋር እንትን ያደረኩት። ና መልስ ለዚህ ጉዳይ እንዲህ ዝም ብዬማ እንትን አላደርገውም። ካሜራውን አልዘጋውም። ጃ አለ እኮ ጃ ነው ጎበዝ። እንዲህ አይነት ነገር ጃማ በጣም አደገኛ ልጅ ነው። በጣም ከባድ ነው። ያው ሌላ ሰው ሳቁን ተባረክ። ሁሉን ነገር የተባረከ ይሁን። ዮሴፍም ማህፀኑ ይባረክ። ጥያቄ ነበረኝ። አቡነ ዘበሰማያት የተቀደስ ስምከ ትምጻእ መንግሥትከ አድግ ለዘአበሰለነ። ዮሴፍ ሰላም ነው? ዮሴፍ ኧረ ዮሴፍ ሰላም ነው? ሰላም ብያለሁ። አለን እንደት ነው? ሰላም ነው ወይ? ሰላም። ጥያቄ ነበረኝ። ሁሉ ሰላም። መጀመሪያ እዚህ ጋር ስለተለጠፈው ነገር ልጠይቅህ ነኝ። ይሄ እኔን አይመለከተኝም። ፕሮቴስታንት ነህ? አዎ። ዮሴፍ ይሰማል? እሺ በቃ ልዝጋት። ይሰማል? አይ አይሰማም? ኧረ ይሰማል። ተረጋጋ ትንሽ። አይ በቃ አመሰግናለሁ። ባንጀምረውስ መዳረቅ ነው ቁስል። አመሰግናለሁ ቅዱሳን፣ ሁላችሁንም በጣም እወዳችኋለሁ፣ በጣም አከብራችኋለሁ። መግባት ፈልጋችሁ ያልገባችሁ፣ መጠየቅ ፈልጋችሁ ያልጠየቃችሁ፣ ጠይቃችሁ ያልተመለሰላችሁ በተስፋና በጉጉት ጠብቁ፣ ይመለስላችኋል። ጠይቅ ይሰጣል ነው፣ አንኳኩ ይከፈትላችኋል ነው የሚባለው። በዛ መሰረት ማንኳኳታችሁን ቀጥሉበት፣ ተስፋ እንዳትቆርጡ። በጣም አመሰግናለሁ። ባላችሁበት የ665 አምላክ ፍቅርን በረከትም እናንተ ላይ ይርከፍከፍ። አመሰግናለሁ። ባይ ባይ።